ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም እንዳይከለከል ዘንድ ከቶ እንደማይቻል አወቅሁ። እግዚአብሔር ሁሉን ይችላል። ሃሌሉያ። በነገሮቻችን ላይ ሁሉ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር የሚሳነው የሚያቅተው ነገር የለም። ስለዚህ እግዚአብሔርን አንድ ላይ ከኛ ጋር እናመልካለን። ሃሌሉያ ሃሌሉያ Sorry,
Rabba
ኢየሱስ ማጋዶ ጋማጋደ ጋማጋያ ወራባሲ ካማጋያ በምድር ላይ ያለ ነገር ሁሉ ጊዜ ደስታን አይሰጥም። ነገሩ አዲስ ያለ ደስታ ይሆናል። ፋሽን እየነበረ ደስታ ይሆናል። እየቆየ እያረጀ አሮጌ የሆነ ይሄዳል። ደስታውም ልክ እንደዛው ይጠፋል። ሁሉ ጊዜ ደስታ የሚሰጥ ኢየሱስ ብቻ ነው። እሱ የሁሉ ጊዜ ደስታ ነው። በተጠጋነው ቁጥር ይልቁኑ ደስታ የሚጨምር፣ በተቀረብነው ቁጥር ፍቅሩ የሚበዛ የሚበረታ። ሃሌሉያ! የሁሉ ጊዜ ረፍታችን ነው። የሁሉ ጊዜ ሳቃችን ነው። ኢየሱስ እናመሰግንሃለን። እግዚአብሔር የዘላለም አምላክ
በጌታ በኢየሱስ ክርስቶስ ስም ስለሰጠን ጤንነት ስለሰጠን ሰላም ስለሰጠን ረፍት ስለተጨመሩልን ቀኖችና መሰግናለን የሆነው ሁሉ ካንተ እንደሆነ እናውቃለን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬም በፊት ቆመልና መሰግነህ መተናል ማደሪያ ይባረክ እግዚአብሔር ሆይ በቃል ደግሞ እንድትናገረን እንዳስተማርከኝ እኔ መናገር እንድችል አንደበቶቼ በጸጋ የተቀቡ ስለሆኑ አመሰግናለሁ የሚሰሙ ወንድና ሴት ልጆች ደግሞ ሰምተው የሚያተርፉበት እግዚአብሔር ሆይ 60 እና 100 የሚያፈሩበት የውስጥ ጆሮአቸው በክርስቶስ ኢየሱስን በመንፈስ ቅዱስ ኃይል የተከፈተ ስለሆነ እግዚአብሔር ሆይ የምንሰማው ቃል በእምነት ከኛ ጋር ስለሚዋሃድ ደግሞም ስለሚጠቅመን እናመሰግናለን የትኛውም ዲስትራክት የሚያደርግ የጨለማ አሰራር በኢየሱስ ስም አሰርኩት የታሰረ ይሁን ሁሉ ለክብር ይሁን ለጸጋውና ለመንፈስ ራሳችንን አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን እግዚአብሔር የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው አሜን ያለፈው ሳምንት አንድ አዲስ ትምህርት ጀምሬ ነበር እግዚአብሔር አዲስን ነገር ያደርጋል በሚል ርዕስ አዲሱን ነገር እግዚአብሔር ሊያደርግ ሲፈልግ መጀመሪያ እግዚአብሔር ከኛ የሚፈልጉትን ነገሮች ያለፈው ሳምንት አይተን ነበር እግዚአብሔር ማስተካከል ያለብንን ማውለቅ ያለብንን ነገሮች አውልቀን ለአዲሱ ነገር መዘጋጀት እንዳለብን እግዚአብሔር ተናግሮ ነበር ሐሙስ ዕለት ደግሞ እግዚአብሔር ለዛ አዲስ ነገር ያዘጋጃል ብለን ተነጋግረን ነበር እኛ እግዚአብሔር በሚፈልገው መንገድ ያዘጋጃል እኛ ዮሴፍ በለባባቱ በገዛለት በዛች በመታምሯ ቀሚስ ህልሙን ማስፈጸም አይችልም የንጉስ ጋር መድረስ አይችልም በዮሴፍ ባባቱ ልብስና በንጉስ ልብስ መካከል በጣም ብዙ ሰፊ ነገሮች አሉ ዮሴፍ ያንን ሁሉ በህይወቱ የሄደበት መንገድ እግዚአብሔር በውስጡ ያዘጋጀው ነበር ባልተዘጋጀ ማንነት ባልተሰራ ማንነት እግዚአብሔር ለሚፈልገው ነገር መብቃት አይቻልም ዮሴፍ የፍቅር ሰው የሆነው ዮሴፍ ያ መልካሙ ማንነት እግዚአብሔር ያለፈው ሐሙስ ያሳየን ነበር እግዚአብሔር በዘመናችን ላይ ቀደም ዘማሪዎቹ እንደዘመሩት ነገ መልካም ይሆናል ነገ የተሻለ ነገር እግዚአብሔር አለው አምጪንጉ በዘመናችን ላይ እግዚአብሔር ያቀደው እግዚአብሔር ያሰበው ሊሰራ ያለው ነገር አለ ለዛ ነገር ግን የሚበቃ ማን ነው ለዛ ያንን የሚመጣውን ክብር የሚሸከም ማንነትን ነው እግዚአብሔር ቀድሞ እየሰራ ያለ ቤተክርስቲያን በደርግ ጊዜ ቤተክርስቲያን ተዘግታ ነበርና የዛን ጊዜ የነበሩ አገልጋዮች ሲናገሩ ቤተክርስቲያን በተዘጋችበት ጊዜ ቤት ለቤት በነበረው አገልግሎት ውስጥ ብዙ ዝግጅት አልነበረም ያ ቤተክርስቲያን ልክ ሲከፈት ህዝቡ ተገልብጦ ነው የመጣው ወደ ጌታ የሚመጡ ሰዎች ብዙ ነበሩ በኃይል ነበር የመጣው የተገለበጠው ህዝብ በኃይል ነበርና ያንን ህዝብ አንድል የሚደረግበት ኦሬዲ ዝግጅት አልነበረም የተዘጋጀ ነገር ስላልነበረ ማስፈልግ ነገር ሆነ የማስፈልግ ሁኔታ ሆነ ስለዚህ ብዙ ኪሳራዎች ብዙ ጉዳቶች ብዙ ነገሮች የመጡት ያልተስተካከለ ነገር ስለነበረ ነው እግዚአብሔር አሁን ደግሞ ሊመጣ ያለ ክብር አለ ሊገልጠው ያለ አዲስ ነገር አለ ከዚህ ጨለማ በኋላ እግዚአብሔር በቤተክርስቲያን ላይ በህይወታችን ላይ እንደ ግል እንደ ቤተሰብ እንደ ቤተክርስቲያን እንደ አገር መዘጋጀት መቻል አለብን እግዚአብሔር ሊያዘጋጀን የፈለገው ነገር አለ ክብር ለኢየሱስ ይሁን ስለዚህ ዛሬም እግዚአብሔር የሚፈልገው ይሄን ነው ዛሬ መናገርበት መንፈስ ይሄው መንፈስ ነው ለአዲሱ ነገር እግዚአብሔር በራሱ መንገድ ይወስደናል መንገድ አለው እግዚአብሔር ሃሌሉያ የእግዚአብሔር ቃል ሲናገር ለሰባ ሰገሎች እግዚአብሔር መልአክ ተገልጦ ይነግራቸዋል ሕፃን እንደተወለደ በቤተልሔም እንዳለ ነግሯቸው ኮከቡ የመራቸው ይወስዳቸው ነበር ያቺን ኮከብ ተከትለው ሲሄዱ እነሱ በጥበባቸውና በእውቀታቸው ይሆናል ያሉበት ቦታና ኮከቡ የሚወስዳቸው መንገድ የተለያየ መንገድ ነበር ስለዚህ በአእምሯቸው ሲያስቡ ንጉስ ከሆነ አዳኝ ከሆነ እስራኤልን የሚበሽ ከሆነ እንዴት ቤተልሔም ይወለዳል ብለው አስበው ወደ ንጉስ መንገድ ሄዶ ንጉስ ከሚወለድ ከሆነ ንጉስ ቤት ነው ንጉስ መምጣት ያለበት ከንጉስ ዘር ነው ብለው የመንፈስ ቅዱስ ምሪት ወይም ያችን ኮከቧን ምሪቷን ትተው በራሳቸው መንገድ
ነገር ሄዱ ሄሮድስ ጋር ሄዱና ነገሩት ከ2 ዓመት ጻናት ጀምሮ ያለው የመገደል ያ ሁሉ የትውልድ የመጥፋት ምክንያት የእግዚአብሔር መንገድ ባልተከተሉ ጠቢብ በተባሉ ሰዎች ናቸው የኛ አእምሮ የኛ ጥበብ እግዚአብሔር መንገድ ውስጥ አስገባንም ለዚህ ነው መጽሐፍ ቅዱስ ሲናገር በራስ ማስተዋል አትደገፍ ይላል የዳነ ሰው በራሱ ማስተዋል መደገፍ የለበትም በራሱ ጥበብ የሚደገፍ ሰው ሁሉ ጊዜ ኪሳራ አለ ኪሳራው በራሳችን ብቻ ሳይሆን ኪሳራው በትውልድ ላይ ነው በጣም የሚገርመኝ ደግሞ እረኞቹ ናቸው እረኞቹም ልክ እንደነዚሁ ተገልጦላቸዋል መልአክ ተገልጠው በአርያም ክብር ይሁን ብለው የሰማይ ዝማሬ በበጎች መካከል ራባሼና ማጋያ በበጎች መካከል ዜማ ሆነ በበጎች መካከል ክብር ሆነ እረኞቹ ጋር መጥቶ ሰማይ ዝማሬን አቀረበ ለእግዚአብሔር የሚሆን ታላቅ ደስታ የሚሆን ነገር በዛ መካከላቸው ሆነ እነዚህ እረኞቹ ጥበብ የሌላቸው ዕውቀት የሌላቸው ናቸው በሰው አእምሮ ማይፈለጉ ውጭ የሚያድሩ ሽታቸው በግበግ የሚል ከበግ ጋር ነው ቅርኙነታቸው ለተገለጠላቸው ነገር ግን ያንን መንገድ ተከትለው ሄደው ሕፃኑ ጋር ደረሱ ዛሬ በጌታ በኢየሱስም ከኛ ጥበብ ወጥተን በሱ መንገድ ውስጥ እንሄዳለን ዝረኞች ናቸው ጥበበኞች አይደሉም እነዚህ ሰባ ዘጠኖች ናቸው ጥበብ አላቸው በእነሱ ጥበብ ሄደው ትውልድ ሞተ በእነዚህ ደግሞ በረኞቹ መካከል የተገለጠው ምሪት ተከትለው ንጉሱ ጋር ደረሱ ዛሬ ልባርካችሁ ከናንተ ማስተዋል ወጣችሁ በእርሱ ጥበብ መሞላት ይሁንላችሁ በእርሱ ዕውቀት መጓዝ ይሁንላችሁ የእርሱን መንገድ ስንከተል የእግዚአብሔር መንገድ ስንከተል ሁሉ ጊዜ ትርፋለ ማዶና ማጋሲያ እግዚአብሔር ብሎኛል መንገዴን ተከተሉ የሚያሳየን መንገድ ትክክል ነው የእግዚአብሔር መንገድ ፍጹም ነው ይላል ፍጹም ነው ስተት የለበትም ፍጹም ነው ውድቀት የለበትም ፍጹም ነው ማዳጋ ማጋና ማሳካቶና ማራሃዲያ ፍጹም ነው ስብራት የለበትም ፍጹም ነው ውድቀት የለበትም መጽሐፍ ቅዱስ ሲናገር እስራኤላውያንን ከግብጽ ሲያወጣ ምንም ያክል እንኳን ቅርብ ቢሆን በፍልስጤም መንገድ አልመራቸውም ይላል ቅርብ ነው የ40 ዓመት በ40 ቀን መግባት የሚችሉበት ነው በጣም ቅርብ ነው ምንም ቅርብ እንኳን ቢሆን በዛ አልመራቸው እብደት ይመስላል ስተት ይመስላል የማያውቅ ይመስላል ግን እግዚአብሔር ዴስቲኒን ስላየላቸው ነው አንዳንድ ጊዜ የሚወስዳችሁ መንገድ ከባድ መንገድ ሊሆን ይችላል አንዳንድ ጊዜ የሚወስዳችሁ መንገድ እንደው የተረሳችሁ የሚመስላችሁ ጊዜ ይመጣል እግዚአብሔር ግን ማዕከል ላይ ምን እንደሚደርስ ያውቃል ህዝቡ በፍልስጤም ሲያልፍ ምን እንደሚያጋጥመው እግዚአብሔር ያውቃል በሉዓላዊነቱ ያውቃል በሁሉን ቻይነቱ ያውቃል የሚመራ ሁሉ ጊዜ እግዚአብሔር ከሆነ በህይወታችን እነግራችኋለሁ ዴስቲኒያችን ጋር እንደርሳለን የእግዚአብሔርን መንገድ በእኛ መንገድ ሄደን ማግኘት አንችልም የእግዚአብሔርን አዲሱን አሰራር የእግዚአብሔርን አዲሱን ክብር የእግዚአብሔርን ዓላማ የእግዚአብሔርን ሐሳብ በእኛ ማንነት መድረስ አንችልም ዛሬ ሁለት እጃችንን እናነሳለን የልብ ፈቃዳችንን እናነሳለን በምትወስደኝ መንገድ ይሄዳለሁ ባይገባኝም አልስጋይ ባይመችም ደስ በማያሰኝም በዚህ መንገድ ይሄዳለሁ ብዙ ሰዎች የከሰሩት የእግዚአብሔርን መንገድ ትተው የራሳቸው መንገድ ሲከተሉ ከሰሩ የኑኃሚን ውድቀት ይሄ ነው ባሏን ያጣችበት ልጆቿን ያጣችበት ምግብ አለ ብላ የሄደችበት ሀገር ምግብ ተርፏል ያለችበት ሀገር ሞት ሆነ በችግር ጊዜ ያላጣችሁን ባሏን በረሃብ ጊዜ ያላጣችሁን ልጆቿን በጥጋብ ምድር ላይ አጣችሁ እግዚአብሔር በሌለበት ጥጋብ ህይወት አይቀጥልም እግዚአብሔር በሌለበት ወገኔ በብዙ ሀብት ውስጥ መትረፍረፍ ውስጥ ልትገባ ትችላለህ ነፍስ ግን በኪሳራ ውስጥ ነው የምትሞላው እግዚአብሔር ባለበት በረሃብ ምድር የተቀመጡ ጎረቤቶቿ ግን በሙሉ ቁጥር ጠበቋት ዛሬ እኔ ነግራችኋለሁ መንገዱን መከተል ይሆንልህ መንገዱን መከተል ይሆንልህ አናወዳድረውም አናስተያየውም የእግዚአብሔር መንገድ ሁሉ ጊዜ ትርፋማ ሁሉ ጊዜ ትክክል ነው መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ላይ እንሄዳለን የሐዋርያት ሥራ ምዕራፍ 7 ላይ
ከቁጥር 12 ጀምሮ በጣም ሰፊ ነገር ነው እግዚአብሔር እየተናገረኛል። ምጸልየው ይሄንን ነው። እግዚአብሔር ከሰጠኝ ከትውልዴ እግዚአብሔር ከሰጠኝ ከህዝቤ አንድም ሰው ከሚመጣው ክብር እንዳይጎድል ጸልያለሁ። ዛሬ በየትኛውም ዓለም ሆናችሁ የምትሰሙኝ በየትኛውም ሀገር ያላችሁ ከዚህ ከእግዚአብሔር ክብር መጉደል አይሆንላችሁ። ወደ እግዚአብሔር ክብር መግባት ይሆንልን። ቁጥር 22 ጀምሮ ያለውን አብረን እናያለን። ሃሌሉያ። እንደዚህ ይላል። በክርስቶስ ኢየሱስ ስም አነባለሁ። እኔ ማነበው የትርጉም ቀለል ያለ ትርጉም መጽሐፍ ነው ያስኩት። እንዲህ ይላል። በክርስቶስ ኢየሱስ ስም አነባለሁ። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ። ሙሴ የግብጾችን ምን ተማረ? የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩ ብርቱ ሆነ። ሙሴ የተማረው ጥበብ ንግግር ላይ ጎበዝ የሚያደርገው፣ ንግግር ላይ ብርቱ የሚያደርገው የግብጽ አለ የተባለውን ጥበብ በሙሉ ነው የተማረው። ምክንያቱም ያደገው የት ነው? በፈርዖን ቤት ነው። ከፍ ብላችሁ 1-2 ቁጥር ከፍ ብላችሁ ስታነቡ የፈርዖን ልጅም እንደራሷ ልጅ አድርጋ አሳደገችው ይላል። የቀረበለት አቅርቦት ሁሉ የንጉስ ልጅ ሊያገኘው የሚገባውን ማንነት ነው። የንጉስ ልጅ የተመረጠ ምግብ፣ የንጉስ ልጅ የተመረጠ ጥበብ፣ የንጉስ ልጅ የተመረጠ ልብስ፣ በግብጽ ላይ ያለ ምርጥ የተባለ ነገር ሁሉ ሙሴ አግኝቷል። ከተማረው ከግብጽ ዕውቀት የተነሳ በጥበብ በንግግር ሁሉ ምን ሆነ ይላል? ብርቱ ሆነ ይላል። ልክ ብርቱ ሲሆን መጽሐፍ ሲናገር 23 ላይ ሙሴም 40 ዓመት በሆነው ጊዜ ወንድሞቹን የእስራኤል ልጆች ሊጎበኝ በልቡ አሰበ። መጽሐፍ ያኛው ትርጉም ሲናገር በበረታ ጊዜ ወደ ወንድሞቹ ወረደ ይላል። እርሱም አንድ ግብጻዊ ከወገኖቹ አንዱ በደል ሲደርስበት አይቶ ግብጻዊውን ገደለ። ለተገፋውም ወገኑ ተበቀለ። ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበረ፣ እነርሱ ግን አላስተዋሉም። ሙሴ በግብጽ ምድር ላይ ጥበብ ተምሮ የግብጽን ጥበብ ከተማረ በኋላ የግብጽን ዕውቀት ከተማረ በኋላ በበረታ ጊዜ ላንብብላችሁ ይሄኛው ትርጉም ላይ የሚናገረውን 22 እንደዚህ ይላል። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በስራውም የበረታ ሆነ። ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤል ልጆች ይጎበኝ ዘንድ በልቡ አሰበ ይላል። ምን ባረገ ጊዜ? በበረታ ጊዜ አሁን ብቁ ነኝ፣ ወንድሞቼን ማሰብ የምችልበት፣ ወንድሞቼን መጎብኘት የምችልበት፣ ወንድሞቼን መታደግ የምችልበት ጊዜው አሁን ነው ብሎ እርግጠኛ ሲሆን ወደ ወንድሞቹ ወረደ። ወደ ወንድሞቹ ሲወርድ ግብጻዊው እንደ ልማዱ እየበደለ ሲደርስ ሄደና ግብጻዊውን መታና ገደለ። ወንድሞቹ ይላል መጽሐፍ ሲናገር ወገኖቹ በእግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበረ፣ እነርሱ ግን አላስተዋሉም። በእርሱ ብርታት፣ በእርሱ ጉልበት፣ በእርሱ ማንነት ወገኖቹን የሚያድን ይመስላቸዋል ብሎ አስቦ ነበረ። አስተውለዋል ብሎ ሲል እነሱ ግን ምን አላደረጉም ይላል? አላስተዋሉም። የእግዚአብሔር መንገድ ከፈርዖን ቤት ወጥቶ ትውልዱን ወንድሞቹን ነፃ ማውጣት አይደለም። ያ የሙሴ መንገድ ነው። ያ የሙሴ ሐሳብ ነው። ብዙ ጊዜ የከሰርንባቸው፣ ብዙ ጊዜ የወደቅንባቸው፣ ብዙ ጊዜ እናተርፋለን ብለን የጎደልንባቸው በራሳችን መንገድ፣ በራሳችን ሐሳብ፣ በራሳችን አእምሮ በሄድን ጊዜ ከስረናል። የሙሴ ሐሳብ ይሄን ነው። አሁን በርትቷል። የግብጽን ጥበብ ተምሯል። በንግግር በጣም የሚገርም ሰው ሆኗል። ተናግሮ ማሳመን ይችላል። በጥበብ የሚገርም ነው። የሊደርነት ፖዚሽን በደንብ አድርጎ ተምሯል። አሁን መምራት ይችላለሁ፣ አሁን ማስወጣት ይችላለሁ፣ በእድሜም 40 ዓመት ሞልቶኛል ብሎ ወደ ወንድሙ
ሲወርድ በበረታ ጊዜ መመሰለው ጊዜ ሲሄድ መግደል የሚችልበት አቅም አለው። መጥቶ መምታት የሚችልበት ማንነት አለው። ሄዶ ገሎ ወንድሞቹ የሚያስቡ መስሎት ነበር፣ ግን አላሰቡም። ምክንያቱ ቢባል የእግዚአብሔር መንገድ ይህ አልነበረም። በሱ ብርታት ትውልድ ነፃ ማውጣት አይደለም። በእርሱ ችሎታ፣ በእርሱ ንግግር ጥበብ ማወቅ፣ በእርሱ በግብፅ ጥበብ የእስራኤልን ሕዝብ ሊመራ እግዚአብሔር አልፈለገም። ዛሬም እንዲህ ነው የምናደርገው። በግብፅ ጥበብ የእግዚአብሔር መንግስት ማስተዳደር እንፈልጋለን። በግብፅ ጥበብ የእግዚአብሔርን መንግስት መስራት እንችላለን። አይሰራም ወገኖቼ። የእግዚአብሔር መንገድ ፍጹም ነው። ሃሌሉያ። መንገድ አለው ለህይወታችን፣ መንገድ አለው ለአነጋገራችን፣ መንገድ አለው ለህይወታችን። ያየውን ነገር በራሳችን ማምጣት አንችልም። አላስተዋሉም። ዲስካሬጅ ነው የሆነው። ወረድ ብላችሁ ስታነቡ ወንድማማቾቹ ሲጣሉ በማግስቱ ሲሄድ እናንተ እንዴት ወንድማማች ሆናችሁ ትጣላላችሁ ብሎ ሊያናግራቸው ሲመጣ ትናንት እንደገደልክ ዛሬም ልገለን ነው አሉ። አያችሁ፣ እሱ በራሱ መንገድ ሄዶ ደህንነት ያመጣ የመሰለው ነገር ከግብፅ መውጫ ሆነው። ለምን መሰላችሁ? በራሱ መንገድ እግዚአብሔር ያየበት ነገር ውስጥ መግባት ፈለገ። በራሳችን መንገድ የምናመጣው ሁሉ ጊዜ ስብራት ነው። ልባርካችሁ፣ በራስ መንገድ ከመጉደል እግዚአብሔር ይጠብቃችሁ። በራስ መንገድ ከመክሰር እግዚአብሔር ይጠብቃችሁ። በራስ መንገድ የሚሄድ ሰው ሁሉ ጊዜ ኪሳራ አለው። ይህ በፈርዖን ቤት ከተሰማ ጉዴ ነው አለ መጽሐፍ ሲናገር ወረደ ይላል። ቁጥር 30 ላይ ይውሰዳችሁ። ወንድሞቹ ይልቁኑ በእኛ ላይ አንተን ማን ነው ሹምና ፈራጅ ያደረገህ አሉት። እንደው ገዳይ ነህ፣ ነፍሰ ገዳይ ነህ እንዳሉት ታያላችሁ። ከፍ ብላችሁ ስታነቡ 30 ላይ ከ40 ዓመት በኋላ በሲና ተራራ አካባቢ ባለው ምድረ በዳ በሚነደው ቁጥቋጦ ነበልባል ውስጥ መልአክ ተገለጠለት። ሙሴም ባየው ነገር ተደነቀ። ነገሩን ለማጣራት ወደዚያ ሲገድ የጌታ ድምፅ እኔ የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል ሰማ። ሙሴም በፍርሃት ተዋጠ፣ ለመመልከትም አልደፈረም። ጌታም እንዲህ አለው፣ የእግርን ጫማ አውልቅ፣ የቆምክበት ስፍራ የተቀደሰች ናትና። በግብፅ ያለውን ሕዝቤን መከራ በእርግጥ አይቻለሁ፣ የጭንቅ ጩኸታቸውንም ሰምቻለሁ፣ ላድናቸው ወርጃለሁ። አሁንም ና ወደ ግብፅ መልሼ እልክሃለሁ አለው ይላል። ሃሌሉያ። ሙሴ በእግዚአብሔር መንገድ ውስጥ ማለፍ ነበረበት። 40 ዓመቱ ላይ ሲደርስ ሊያድን መጣ። ያ የሱ መንገድ ነው። እግዚአብሔር በዛ መንገድ ውስጥ የለም። ጎበዝ ነኝ ባለበት ጊዜ ላይ የግብፅን ጥበብ ተምሬያለሁ ባለበት ጊዜ መርዳት እችላለሁ፣ ወንድሞቼን እታደጋለሁ ባለበት ጊዜ እግዚአብሔር በሙሴ ውስጥ አልነበረም። በሙሴ መንገድ ውስጥ እግዚአብሔር አልነበረም። ምድረ በዳም ይመስል የማይመች የሚመስል ደስ የሚያሰኝ የማይመስል ከግብፅ ቤት ከፈርዖን የልጅ ልጅ ወደ በግረኝነት ነው የገባው። አያችሁ እንዴት ያለ ውርደት ይመስላል። በስጋ አይን ሲታይ ከከፍ ካለ ስፍራ ወደ ታች የወደቀ ይመስላል። ግብፅ ቤት ውስጥ ሆኖ ፈርዖን ቤት ውስጥ ሆኖ እግዚአብሔር አልተገለጠለትም። በህይወታችሁ የስኬታማ ሚስጥራችሁ እግዚአብሔር መገለጡ ነው። እግዚአብሔር መኖሩ ነው። እግዚአብሔር በሌለበት ለዚህ ነው ዳዊት ሲናገር አንተ በሌለህበት ከአላፋት ጉባኤ ከምገኝ ይልቅ አንተ ባለህበት የተጣልኩኝ ያደርገኝ አለ። የኛ ህልውና ያለው በሚታየው ነገር ውስጥ ሳይሆን እግዚአብሔር ባለበት ነው። አይመችም በተባለ ውስጥ ሙሴ ሲገባ እግዚአብሔር በዛ ውስጥ ተገለጠ። ከስንት ጊዜ በኋላ? ከ40 ዓመት በኋላ። እነዚህ 40 ዓመታት እግዚአብሔር ሙሴን በራሱ መንገድ ያሰለጠነበት ጊዜ ነው። ትዝ ይላችኋል። 3 ያለፈው ሳምንት አይተነዋል። እኔ አንደበተ ኮልታፋ ነኝ፣ መናገር አልችልም፣ የንግግር ዕውቀት የለኝም። 40 ዓመት የግብፅን ጥበብ እግዚአብሔር ከውስጡ አወጣው። በግብፅ ጥበብ የእግዚአብሔር አሰራር አይቀጥልምና የግብፅን ችሎታ፣ የግብፅን አመለካከት፣ የግብፅን ህይወት ከሙሴ ውስጥ ፈጽሞ እግዚአብሔር አወጣ። ፈጽሞ እግዚአብሔር ካወጣው በኋላ ልክ አልችልም ሲል እግዚአብሔር ተገለጠለት ይላል። በእናንተ ብርታት ብርቱ በሚመስላችሁ ጊዜ፣ ማዳን የምትችሉ በሚመስላችሁ ጊዜ እግዚአብሔር አይገለጥም።
ምክንያቱም እኔ ልትሉ ነው ያለፈው መስተናግር ያለው በዚህ ጉዳይ ላይ ተመልሼ አልገባም እግዚአብሔር አንደበቱ ኮልታፋ ነኝ በሚልበት ማንነት ላይ ተገለጠና እግዚአብሔር ሙሴን ከግብጽ ጥበብ ሳይሆን ማስጀመር የፈለገው ከአብርሃም ከይስሐቅ ከያዕቆብ አምላክ ማንነት ነው ከማንነቱ ሊያስጀምረው ስለፈለገ ከግብጽ ቤት አወጣ ፈርዖንን ከውስጡ አወጣ የፈርዖንን ውበት አወጣ የፈርዖንን ጥበብ አወጣ የፈርዖንን ማንነት ካወጣ በኋላ የአብርሃም የይስሐቅ ያዕቆብ አምላክ እኔ ነኝ ካለ በኋላ የሕዝቤን ጩኸት ሰምቻለሁና ላድን ወርጃለሁ መልሻውን ወደ ምን ልካለሁ አለ ወደ ግብጽ ልካለሁ አያችሁ ቅድም በራሱ ብርታት ነው ወደ ወንድሞቹ የወረደው አሁን ግን በተልኮ ነው የሚወርደው አሁን እግዚአብሔር ነው የላከው አሁን አንተ ሳትሆን አሁን ጉልበት ሳይሆን አሁን ጡንቻ ሳይሆን አሁን ተልኮ ነው ከተልኮ በኋላ ደግሞ ገዥነት አለ ከተልኮ በኋላ የእግዚአብሔር ስልጣን አለ ሙሴ እንደዚህ አለ መናገር አልችልም ያለ እግዚአብሔር ፊት መናገር አልችልም ሲል እግዚአብሔር እንደዚህ አለ እኔ በፈርዖን ላይ አምላክ አድርጌሃለሁ አሁን በገዥነት መንፈስ ነው የሄደው የእግዚአብሔር መንገድ ተከትላችሁ ስትሄዱ እግዚአብሔር በሚወስዳችሁ መንገድ መራመድ ስትጀምሩ የመለኮት ስልጣን ከናንተ ጋር ይሆናል የአብርሃም አምላክ ምንድነው ማዕከሉ ላይ የገባ አላስኬድ ያለውን ሁሉ እየመጣ የጠረገለት ነው የአብርሃም አምላክ ማን ነው አቤሜሌክ መጥቶ የሱ የሆነው ሊወስድ ሲል እንዳትነካ ነብይ ነው እርሱ የሱ ነገር መነካት አይችልም ሚስቱን ሊተኛ ሲል መጥቶ እንዲህ ነው ያለው እንዳትነካ ይህ ሰው ተራሰው አይደለም ነብይ ነው እንዳውም እሱ ይጸልይልሃል ለአገር አጸልይ የአብርሃም አምላክ ምንድነው በሌሊት የሚገለጥ ነው አብርሃም በሌለበት የአብርሃም ነገር ባለበት የሚመጣ ነው የአብርሃም አምላክ ሃሌሉያ እግዚአብሔር ማንነት ነው በፉቱ የቀደመ አዎ የይስሐቅ አምላክ ንጉሱን አምጥቶ እግሩ ስር የሚያንበረከክ ማን ነው ይስሐቅ ብትሉ ያ ጀግና የሆነ ውጣልን ያለ 26 ሄዳችሁ አንብቡ አይ በቃ አንፈልግህም ከዚህ በኋላ አንተ ከኛ በላይ እየተባረክ ስለሆነ ውጣል እንደፈለገ ማሳደድ የሚችል መስሎት ይስሐቅ አገሩን ለቆ ሲሄድ ንጉሱ መጣና እንደዚህ አለ እግዚአብሔር ካንተ ጋር እንዳለ አይተናል አለ ኪዳን እናድርግ አለ የይስሐቅ አምላክ ነኝ አለ የይስሐቅ አምላክ ነኝ አለ ያዕቆብ አምላክ ነኝ አለ ያዕቆብ በሄደበት መንገድ ሁሉ እግዚአብሔር አብሮት ነበር ያዕቆብ አምላክ ነኝ ላባ ደረስኩበት ሲል አሁን መጥቼ ላጠፋው ነው ያለውን ሁሉ መጥቼ መውሰድ የምፈልገውን ሁሉ ወስጄ እንደፈለኩ በያዕቆብ ላይ ገለጣለሁ ሲል እግዚአብሔርም ለላባ በሌሊት ተገለጠለት ያዕቆብ ምን እየተካሄደ እንደሆነ አያውቅም ያዕቆብ ምን እየተሰራ እንደሆነ አያውቅም እግዚአብሔር ግን በጠላቶቹ መንገድ ተገልጧል ዛሬም እናንተ መንገዱን ስትሄዱ እናንተ በማታውቁበት መንገድ እግዚአብሔር ስላንቺ ይገለጣል የአብርሃም አምላክ ይገለጣል የይስሐቅ አምላክ ይገለጣል ያዕቆብ አምላክ ይገለጣል አሜን ለነዚህ ሶስት ጠላቶች እግዚአብሔር ተገልጧል ለሶስቱም እየተገለጠ ያዕቆብን አለ መንካት አይደለም በክፉ እንዳትናገረው ምን በላው አለ ተጠንቀቃ ነው የነሱ አምላክ ብቻ አይደለሁም አለ እኔ ዛሬ አንተ አምላክ ነኝ ዛሬ ማስጠነቀቃለሁ ስልክህ አብሬህ እሆናለሁ ስልክህ ካንተ ጋር እሆናለሁ የምትናገረው ይሆንልሃል የምታዘው ይታዘዝልሃል ከስልጣን ጋር ነው እግዚአብሔር የላከው የእግዚአብሔር መንገድ ሁሉ ጊዜ ስትከተሉ እግዚአብሔር የነገራችሁ ጋር ስትደርሱ በሞገስ በስልጣን የማይሰማችሁ የማይታዘዛችሁ አይኖርም መንገዱን መከተል ይሆንላችሁ መንገዱን መከተል ይሆንልህ የእግዚአብሔር መንገድ ፍጹም ነው መጽሐፍ ቅዱስ ሲናገር አስማተኞች መጥተው በትራቸውን ጥለው እባብ ስትሆን አይታችኋል ሙሴ ሲደነግጥ እግዚአብሔር እንዲህ ነው አለው በአሁን ምንም ያስደነግጥ ጉዳይ አይደለም እኛም ማድረግ እንችላለን ብለው ሲያደርጉ የሙሴ በትር የአስማተኞችን በትር ምን አደረገች ዋጠች መዋጥ በሙሴ ዘመን ውስጥ አይሆንም ለምን የላከው እግዚአብሔር ነው እየዋጣችሁ እንድትሄዱ እያሸነፋችሁ እንድትሄዱ እግዚአብሔር ወደ ነገራችሁ ጋር በሙላት እንድትደርሱ ከናንተ ብርታት ውጡና በርሱ መንገድ ውስጥ ገቡ ከናንተ ዕውቀት ውጡና በሱ ዕውቀት ውስጥ ገቡ ከናንተ ማስተዋል ውጡና በእግዚአብሔር ማስተዋል ላይ ተደገፉ አሜን 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 ራባሴ ከመጋና ማስያ እግዚአብሔር ስም የተባረከ ይሁን
አንደኛ ሳሙኤል ላይ ወስዳችኋለሁ። ሌላ ታላቅ ሰው አሳያችኋለሁ። ዛሬ መንፈስ ቅዱስ ብሎኛል፣ መንገዴን ተከተሉ፣ መንገዴን ተከተሉ። ዳዊት ላሳያችሁ የምፈልገው ሌላው ሰው ዳዊት ነው። ዳዊት በቤቱ የተወደደ ሰው ነው። ምዕራፍ 16ን ሄዳችሁ ስታነቡ እግዚአብሔር ሳኦልን ከናቀው በኋላ ንጉስ ላይ ያለ የንግስና ልብስ እየለበሰ ያለ ነገር ግን ሌላ ሰው ፈለገ፣ ልቡ የሚከተል። ከዚህ በፊት ተናግሬዋለሁ። ሄዶ ቅባቱን ሊቀባ ሲል ሰባቱንም ልጆች ከአባትየው ካሳለፈ በኋላ እግዚአብሔር እኔ ሰው እንደሚያላይም አለ። የእግዚአብሔር የሆነ በዛ የለም። ቁመት ያላቸው አሉ፣ ትከሻቸው የሰፉ አሉ። የሳሙኤልን ልብ እንኳን ያማለሉ ያ ጃይንት የሆነ ነብያ ታላቅ የሆነ የእግዚአብሔር ሰው እንኳን እስከሚስት ድረስ ቁመታቸው ለንግስና የሚሆን ነበሩ። በእግዚአብሔር አይን ግን የታዩ አልነበሩ። መጽሐፍ ቅዱስ ሲናገር ሌላ ልጅ የለህም ያለው ግራ የገባው ይመስለኛል። እንዴት እግዚአብሔር እንደላከው በስም ነው የላከው፣ በአጥርቶ ነው የሰማው፣ ተሳስቶ አይደለም። ነገር ግን መጽሐፍ ቅዱስ ሲናገር ሌላ ልጅ የለም ሲል ታናሽየው ገና በውጭ አለ በበግ እየጠበቀ አለ ሲለው ሂድ እስከሚመጣ ድረስ አንረፍቅም፣ አንደክምም፣ አንታክትም ይለዋል። መጽሐፍ ቅዱስ ሲናገር ዳዊት አባትና እናቴ ተወኝ፣ እግዚአብሔር ግን ተቀበለኝ ይላል። መዝሙር 27 ቁጥር 10ን ሄዳችሁ ስታነቡ የተተወበት ዘመን ነበረ። እግዚአብሔር በዳዊት ሕይወት ውስጥ መስራት የሚፈልገው ነገር ነበረ። አባትና እናቱ እስከሚረሱት ድረስ የሳሙኤል ልብ ያለው በኤልያብ ነበረ። በኤልያብ ቁመት፣ በኤልያብ ትከቻ፣ በኤልያብ ማንነት ሲማረክ ለካ እግዚአብሔር በዛ ውስጥ የለም። እግዚአብሔር በቁመት ውስጥ ሳይሆን እግዚአብሔር በልቡ ውስጥ ነበር ያለው። እግዚአብሔር በፍላጎት ውስጥ ነበር ያለው። ዳዊት ሲመጣ ይላል እጅግ ቀይም እጅግም ያማረ ነበረ፣ መልከ መልካም ነበረ ይላል። በዳዊት ሕይወት ውስጥ ግን የመረሳት ጊዜ ነበረ። አስቡት፣ ለመጨረሻ ልጅ እንደው እንዳበሻ ቤተሰብ ለመጨረሻ ልጅ አቴንሽን የምትሰጡ ናችሁ። ለመጨረሻ ልጅ በጣም ትኩረት የምትሰጡ ናችሁ። በወንድሞቹ የተወደደ ትንሽ ልጅ አለኝ እኔ። የቤቱ የመጨረሻ ልጅ ስለሆነ በጣም ነው የሚቀብጠው። እህቶቹ ያቀብጡታል፣ ወንድሙ ያቀብጠዋል፣ አባቱ ያቀብጠዋል፣ ያቀዋል። የተወደደ ልጅ እንደሆነ ስለሚያውቅ የሚፈልገውን ነው የሚመርጠው፣ የሚጠይቀው። እናንተም ታውቃላችሁ በቤታችሁ የመጨረሻ የሆነውን ልጅ እንዴት አድርጋችሁ እንደምትንከባከቡ። በዳዊት ሕይወት ውስጥ ግን እንክብካቤ ሳይሆን መረሳት ነው የሆነለት። መረሳት ነው የሆነለት። እግዚአብሔር የመረጠው የእግዚአብሔር ትኩረት ያለበት ልጅ ግን የተረሳ። አስቡት፣ ኤልያብን የሚያክል ትልቅ ልጅ፣ ኤልያብን የሚያክል ቁመተ ረጅም፣ ኤልያብን የሚያክል ትከሻው ሰፊ ልጅ እያለ በግ ለመጠበቅ ዳዊትን መላክ ለሰው አእምሮ አይገባም። የሚመጣው ነገር ራሱ እንዴት ሊያስመልጥ ይችላል? በአእምሮ ኤልያብ ማስመለጥ የሚችል ነው የሚመስለው። ጉልበት አለው። ጉልበት የሌለውን ለምን ቢባል መዝሙር 23ን ከዳዊት ሕይወት ውስጥ እግዚአብሔር ማውጣት ስለፈለገ በእረኝነት መንገድ ውስጥ አስኬደው። ከአንበሳና ከድብ ጋር መታገል ነበረበት። የተመረሳትን መንገድ መሄድ ነበረበት። የመተውን ሕይወት ማወቅ ነበረበት። ዳዊት ሲናገር 69 ቁጥር 8 ላይ ለእናቴ ልጆች ይላል እንደ ባዳ ሆንኩባቸው ይላል። ወይ ጉድ! ወዳጆቼ ተውኝ፣ ጎረቤቶቼ ተውኝ ይላል። ዳዊት በወንድሞቹ የተረሳ፣ ዳዊት በአባቱ የተረሳ፣ በእናቱ የተረሳ። ለዚህ ነው እናትና አባቴ ተውኝ ብሎ እግዚአብሔር ግን ተቀበለኝ ይላል። ራባጋዶ ሳማጋያ እነሱ ልክ ሲረሱት ሲጥሉት መለኮት አብሮት ነበረ። በአንበሳና በድብ መካከል ያለማምደው ነበረ። የእግዚአብሔር መንገድ ሁሌ ትክክል ነው። ከአንበሳና ከድብ ያስመለጠኝ ነው ያለው። ትዝ ይላችሁ እንደሆነ ለንጉሱ መጥቶ አንተ ብላቴና ነህ ምንም ማድረግ አትችልም ሲል ኖ ታሪክ አለኝ አለ። የሄድኩበት መንገድ አለ፣ ያለፍኩበት ህይወት አለ። ከአንበሳና ከድብ ያስመለጠኝ ዛሬም ከዚህ ካልተገረዘ ፍልስጤማዊ እጅ ያስድነኛል አለ፣ ያስመልጠኛል አለ። ምክንያቱም እግዚአብሔር በግሉ አለማምዶት ነበረ። የእግዚአብሔር መንገድ ሁሉ ጊዜ የስኬት መንገድ። ትላንት ከድብ ጋር ባይታገል ኖሮ እነ ኤልያብ 40 ሌሊትና 40 ቀን ወደ ኋላ እንዳፈገፈጉ ዳዊትም እንዲህ ነበር የሚሆነው። እግዚአብሔር ግን በዳዊት ሕይወት ውስጥ ጉዳይ ስለነበረው ከሞቀ ቤት
አውጥቶ በበግ መካከል ከሞቀ ቤት አውጥቶ እየተጫወተ ማደግ ከሚገባው ህይወት ውስጥ አውጥቶ ከአንበሳና ከድብ ጋር እንዲያታግለው አደረገ። ትላንት ያለፍነው ለዛሬ እምነት ሆኖናል ይላል። ለዛሬ ጉልበት የሆናችሁ ዘንድ ትላንታችሁ ለእግዚአብሔር የጣላችሁ እስኪመስላችሁ፣ የተዋችሁ እስከሚመስላችሁ፣ የተረሳችሁ እስከሚመስላችሁ የወሰዳችሁ መንገድ ትውልድን በእናንተ እንዲታደግ ትውልድን ነፃ እንዲያወጣ እግዚአብሔር በመንገዱ እየመራችሁ ነው። መንገዱን መከተል ይሆነለ። እስቲ መንገድን እከተላለሁ በሉት። አያችሁ የጨከኑበት ይመስላል፣ ነገር ግን እግዚአብሔር ከዳዊት ጋር ነበረ። ሁለተኛ ሳሙኤል ላይ እግዚአብሔር ያለውን እናያለን። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 8 ላይ ዛሬ በደንብ እንድትሰሙኝ ቀስ ብዬ ነው ማውራት የምፈልገው። አሁንም ይላል ቁጥር 8 እንዲህ ይላል። ምዕራፉን ስታነቡ ለእግዚአብሔር ቤት ሊሰራ የተነሳበት ብዙ ያቀደበት ጊዜ ነው። እግዚአብሔር የሰጠው መልስ ነው እዚህ ጋር የምፈልገው። አሁንም ባሪያዬን ዳዊትን እንዲህ ይበለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በሕዝቤ በእስራኤል ላይ ገዢ እንድትሆን ከሜዳ አነሳው፣ ከበግ ጥበቃ ወሰድኩ ይላል። ሃሌሉያ! የሕዝቤ የእስራኤል ምን እንድትሆን? ገዢ እንድትሆን። አሁን የበግ እረኝነት ውስጥ እያለ ገዢነት ማየት አይቻልም። በፍጹም አይታሰብ ነገር ነው። በእረኝነት ውስጥ መተው ነው፣ መረሳት ነው። እቤት ውስጥ ያለው ሙቀት፣ ጨዋታ፣ ደስታ፣ በጣም ብዙ የሚያጓጓ ነገር እያለ ዳዊት እሱን እያሰበ ይሆናል። እግዚአብሔር ግን በበግ እረኝነት ውስጥ ሲያስቀምጠው፣ በበጎች መካከል ሲያስቀምጠው በውስጡ እየሰራ ያለው ነገር አለ። ወረድ ብዬ አወራችኋለሁ። እግዚአብሔር እንደዚህ አለ፣ ከበግ እረኝነት ወስጄ ምን አደረኩ? የሕዝቤ የእስራኤል ገዢ አደረኩ። በእግዚአብሔር መንገድ ውስጥ ሄዷል። ደስ ማሰኝ መንገድ ነው። ደስ በማሰኘው መንገድ ውስጥ ግን እግዚአብሔር ገዥነትን አስቦ ነበረ። የእግዚአብሔር ሐሳብ ሁሉ ጊዜ በህይወታችሁ ትክክል ነው። የእግዚአብሔር መንገድ ሁሉ ጊዜ ትክክል ነው። ዳዊት ባይገባው እንኳን ዳዊት ባይመስለው እንኳን እግዚአብሔር እንደዚህ አለ፣ ያ የበግ ስፍራ ማሰልጠኛዬ ነበረ። ያ ከበጎች ጋር ስትሆን አንተን የማለማምድህ ነበር። ብዙ ሰው ከላይ ነው ከከፍታ ነው መጀመር የሚፈልገው። ብዙ ሰው ከሙቀት ነው መጀመር የሚፈልገው። ገዥነት የሚጀምረው ከታች ነው። ዝቅታን ከመረጥ ከፍታ ያንተ ነው። ከፍታ ጋር ለመድረስ መጀመሪያ ዝቅታን ማወቅ አለበት። ያልተራበ ሰው ለተራበ ሰው ማሰብ አይችልም። ያልታረዘ ሰው ለታረዘ ሰው ማሰብ አይችልም። ለዚህ እኮ ነው ሰዎች ሲርባቸው ጉዳያችን አይደለም፣ አላለፍንበትማ። አያችሁ ሁሉ ሰው ከትልቅ ነው የሚጀምረው። ከትልቅ የሚጀመር አገልግሎትም ከትልቅ የሚጀመር ምንም ነገር የለም። በህይወታችሁ እግዚአብሔር ትልቅ ነገር ሊያስገባችሁ ሲፈልግ፣ ትልቅ ነገር ሊሰጣችሁ ሲፈልግ ከታች ነው የሚያስተምራችሁ። ከበግነት ከበጉን አነሳ እግዚአብሔር። በበግን ታሪክ አላበቃ ማለት ከበግ አመጣሁና የሕዝቤ ገዢ አደረኩ አለ። በገዢነትና በበግ ጥበቃ መካከል ግን የመታሸት ህይወት አለ፣ የማይመች ህይወት አለ። ወገኔ እነግራችኋለሁ፣ እግዚአብሔር ያየው በእናንተ ህይወት ውስጥ ይሆናል። ያየው ይሆናል። ማይመች መንገድ ይሆናል፣ ግን ይሆናል። ወሰድኩ አለ። ራባጋና ማስያ ራባ ጀመገነ መጋና ሃዲያናስያ ትልቅነት ትልቅ ትሆናላችሁ ሲላችሁ እግዚአብሔር በመጀመሪያ ትንሽ ነው ያረጋችሁ። የመጨረሻ የትንሽኝነትን ስፍራ ያሳያችኋል። የክብር ሲላችሁ የበምድር ላይ የውርደት አይነትን ያሳያችኋል። የመጨረሻ ቦታ ያስገባችኋል። ከዛ በኋላ ግን መለኮት በጊዜው ከፍ ያደርጋናል። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 16 ላይ ልውሰዳችሁ ቁጥር 18 ቃል ያለው ሰው አሁን እኔ ነው የሚሰማ ህልም አለኝ የሚል ሰው እግዚአብሔር የተናገረኝ ነገር አለ። አያችሁ ሙሴ 40 አመቱ ላይ የራሱ ጊዜ መደረሰ። ለካ ሌላ 40 አመት ነበር። አሁን በ40 አመት ነፃ አውጪ መሆን ይሻላል ወይስ በ80 አመት? ለሰው እኮ የሚመቸው 40 አመት ላይ እኮ በጣም አመራር የሚመችበት አመት ነው። 40 አመት እኮ መውጣት መውረድ የሚቻልበት ነው። ነገር ግን እግዚአብሔር የሙሴ አስተዋጽኦ አልፈለገም። የሙሴን ጉልበት አልፈለገም። 80 አመት ማለት እንግዲህ በእኛ ጊዜ ማስቡት 80 አመት ያበቃ ያለቀ ውርስ ለልጆቹ የሚያከፋፍልበት አለኝ የሚለውን ነገር ጨርሶ የሚጠናቀቅበት ነው። ሙሴ አሁን አልችልም ከዚህ
የለኝም ሲል አሁን ህዝቤን ከፈርዖን እጅ ነፃ ታወጣለህ አለው ይላል። ሃሌሉያ። ከረኝነት በጣም ኮመን ነገሮችን ሼር ሲያደርጉ ታያላችሁ። ከረኝነት አንስቶ እግዚአብሔር ገዢነት ውስጥ አስገባው። በ70 ዓመቱ በ40 ዓመታችሁ ላይ የምታስቡት ነገር እድሜ ፊዚካሊ አይደለም አሁን በህይወታችን ላይ ያወራው ያለሁት እኛ እንችላለን የምንልበት እኛን በቃለን የምንልበት እግዚአብሔር የለም። አልችልም በምትሉት አሁን ነገር አበቃ በምትሉት ውስጥ እግዚአብሔር አዲስ ምዕራፍ ይከፍታል። አዲስ ምዕራፍ ይከፍታል። ለሰው አበቃ በተባለው ውስጥ እግዚአብሔር አዲስ ነገር አለ። እግዚአብሔር አበቃ ሲል ነው ሰው ምድር ሲዘጋ ሰማይ ይከፍታል። ምድር አለቀ ሲል እግዚአብሔር ይጀምራል። በ80 ዓመቱ ከፈርዖን እጅ ላይ ነፃ አወጣ። ያላስተዋሉት መንገድ እግዚአብሔር የሌለበት ስለነበረ ነው። በእግዚአብሔር መንገድ ሲሄድ ግን ሰው ሁሉ ሰማው። ክብር ሁሉ ለእግዚአብሔር ይሁን። ዛሬም በእናንተ ህይወት ውስጥ እግዚአብሔር ያለው ይሆናል። 16 ላይ ልውሰዳችሁ ከቁጥር 18 ጀምሮ። ሳኦል ክፉ መንፈስ ከተሰቃየ በኋላ ይህ ነገር ዳዊት ከተቀባ በኋላ የሆነ ነው። ሳኦል ቁጥር 15 ላይ የሳኦል አገልጋዮች እንዲህ አሉት፣ እነሆ ከእግዚአብሔር ዘንድ የታዘዘ ክፉ መንፈስ እያሰቃየህ ነው። እንግዲህ በገናም በመደርደር የሚችል ሰው እንዲፈልጉ ጌታችን በፊቱ የሚቆሙትን አገልጋዮች ይዘዝ። ከዚያ ከእግዚአብሔር የታዘዘው ክፉ መንፈስ በአንተ ላይ በመጣ ጊዜ በበገና ይደረድርልሃል፣ ደህናም ትሆናለህ። አላወቀም። ሳኦል ክፉ መንፈስ እንኳን እያሰቃየው እንደሆነ አላወቀም። አብረውት ያሉ ባሪያዎቹ ናቸው ያወቁት። ክፉ መንፈስ እያሰቃየህ ነው። ይህ ክፉ መንፈስ ደግሞ የሚሄደው ሶሉሽኑንም ይዘው ነው የመጡት። በኢየሱስም እንዲህ አይነት ወዳጆችን እግዚአብሔር በህይወታችሁ ይለይላል። ችግሩ ብቻ ሳይሆን የችግሩንም መፍትሄ ያለበትን የሚነግራችሁ ጥበበኛ ሰዎችን እግዚአብሔር በህይወታችሁ ላይ ይላክላችሁ። መጽሐፍ ቅዱስ ሲናገር አለ በገና የሚመታ ሰው ያስፈልጋል፣ ይምጣልህ አሉት። ያኔም ደህና ትሆናለህ አሉት። ቁጥር 17 ስለዚህ ሳኦል አገልጋዮቹን መልካም አድርጎ በገና መደርደር የሚችል ሰው ፈልጋችሁ አምጡልኝ አለ። ቁጥር 18 ሐሳብ ያለው እዚህ ጋር ከአገልጋዮቹ አንዱ መልካም አድርጎ በበገና መደርደር የሚችለው የቤተልሔሙን የእሴይ ልጅ አይቼዋለሁ። እርሱ ጀግና ተዋጊ ነው፣ በአገሩ አስተዋይና ደስ ያለው ነው፣ እግዚአብሔርም ከእርሱ ጋር ነው ብሎ መለሰለት። ሃሌሉያ። በዳዊት ህይወት ውስጥ በጣም ቆንጆ ነው ይሉታል። መልካም በገና መደርደር የሚችል ነው ይሉታል። ደግሞ ምንድነው ይላል? ተዋጊ ነው፣ ጎበዝ ተዋጊ ነው። ይህን ነገር ሁሉ ዳዊት አጣምሮ እንዴት ያዘ? የተተወ ዳዊት፣ ያልተፈለገ ዳዊት፣ በዛ በማይፈለገው ማንነት ውስጥ ተዋጊነት ግን ነበረበት። ኃይለኝነት በውስጡ ነበረ። ተዋግቶ ማስጣል የሚችል ጀግንነትን እግዚአብሔር በዛ ቢውልድ ያደረገ ነበረ። በበጎች ማዕከል የተጣለው በበጎች ማዕከል ጠባቂ እንዲሆን የሆነው ይህ ጀግንነትን ከውስጡ ሊያወጣ ነው። በእግዚአብሔር መንገድ ውስጥ ስትሄዱ እግዚአብሔር የሚፈልገውን ነገር ከውስጣችሁ ያወጣዋል። ልባርካችሁ ትውልድን ነፃ የምታወጡበት የእግዚአብሔር ጥበብ የምትማሩበት መንገድ ይሁንላችሁ። ተዋጊነት ከውስጡ ወጣ። ኃይለኝነት ከውስጡ ወጣ። ተማመን መኩሮሚቶ አይደለም ዳዊት ጀግና ተዋጊ ነው። እስቲ ጀግና ተዋጊ በሉ። ጀግና ተዋጊ ዝም ብሎ ተዋጊ አይደለም፣ ጀግና ተዋጊ ነው። ሄጄ አለ ከበጎች ማዕከል መጥቶ ሲወስድ ወሰደ ብዬ አልቀመጥም አለ። አንገቱን ይዤ አስተፋዋለሁ አለ። ከአንበሳና ከድብ ጋር ያታገለው እግዚአብሔር ጀግንነትን ከውስጡ ሊያስወጣው ነው። ኃያልነትን ከውስጡ ሊያስወጣ ነው። መከራ ለክርስቲያን መጥፊያ ሳይሆን ኃይለኛ የሚኮንበት ነው። ጉልበት የሚታደስበት ነው። ኃይል የሚጨመርበት ነው። እናገራለሁ ኃይለኛ ተዋጊዎች እግዚአብሔር በትውልዴ ላይ ያስነሳል። አሜን። ከዛ መጽሐፍ ሲናገር ደግሞ ጎበዝ በገና ደርዳሪ ነው። ዳዊት ደረደረ ማለት መንፈስ መቀመጥ አይችልም። በዛ ቦታ ላይ በበግረኝነት ውስጥ ምናልባት እኛም ሀገር ምንድነው ዋሽንት ይዘው የበግረኞች ይጫወታሉ። በእስራኤልም ባህል እንደዛው ነው። እግዚአብሔር እዛ ጋር በበጎች ማከል የሚሰማው ሰው በሌለበት ቦታ ላይ ሰው የሚባል ነገር በዳዊት ውስጥ በሌለበት ቦታ ውስጥ ለካ ለቤተ መንግስት የሚሆን በገናን እያለማመደው ነበረ። በገናን እያስተማረው ነበረ። በዛ በማይመስል መንገድ
እላችኋለሁ እግዚአብሔር በሚወስዳችሁ መንገድ ላይ ዝም ብላችሁ ጊዜያችሁን አታጥፉ ዝም ብላችሁ ዘመናችሁን አታባክኑ ያ እግዚአብሔር በሚወስዳችሁ መንገድ የሚሰጣችሁ ጥበብ የሚሰጣችሁ ዕውቀት እሱ ይሆናል ልክ እንደ ዳዊት ቤተ መንግስት ውስጥ የሚያስገባው ዳዊት ይህ ነገር ተገኘበት ሲታይ ያምራል ከዛም በላይ ደግሞ እግዚአብሔር ከእርሱ ጋር ነበረ የእግዚአብሔር አብሮነት ከዳዊት ጋር ነበረ ሙሴን እንደዚህ አለ እኔ ከአንተ ጋር እሆናለሁ ዮሴፍ እግዚአብሔር ከዮሴፍ ጋር ነበረ እነዚህ ሶስት ሰዎች በጣም ኮመን ያደረጋቸው ነገር ሁለት ነገሮች አሉ አንደኛው የእግዚአብሔር አብሮነት ከነሱ ጋር ነበረ የመረሳትን ህይወት ሄደውታል በጣም በሚገርማችሁ ሁኔታ ሳኦል ወሰደው ከዛ በኋላ ላይ ወረድ ብለን ደግሞ እናነባለን 22 ላይ ዳዊትም ወደ ሳኦል መጥቶ አገልግሎቱን ጀመረ ቁጥራ ሳኦልም እጅግ ወደደው እርሱ የሳኦል ጋሻ ጃግሬ ሆነ ከዚያም ሳኦል ዳዊትን ወድጄዋለሁና ከእኔ ዘንድ ሆኖ እንዲያገለግለኝ ፍቀድልኝ ብሎ ወደ እሴይ ላከው ይላል ከረኝነት ወደ ምን ወደ ቤተ መንግስት ገባ ከማይመስል ሰፈር መጥቶ ዳዊት በእግዚአብሔር የተወደደ ሰው ስለነበረ ሳኦል እጅግ ወደደው አባቱን ሲለምነው ታያላችሁ በገና በደረደረ ጊዜ ክፉ መንፈስ ከሱ ላይ ይወጣ ነበር ክብር ለኢየሱስ ይሁን ዳዊት እጅግ በጣም ታማኝ ሰው ነው በህይወታችሁ የእግዚአብሔር የሆነውን ነገር ማድረግ ከፈለጋችሁ ታማኝነት ባህሪያችሁ ይሁን በታማኝነት እግዚአብሔር ህይወታችንን ይባርከው የታማኝነት አንዱ እግዚአብሔር ለሚቀጥለው ሌቭላችን ለሚቀጥለው ክብር እንዲያምነን ዛሬ በተሰጠን ነገር ላይ ታማኞች እንድንሆን እግዚአብሔር ይፈልጋል ታማኝነት አያችሁ ቁጥር ምዕራፍ 17 ላይ ዛው ጋር ሄዱልኝና ቁጥር 15 ሄደን እናንብብ ዳዊት ግን 12 ጀምሮ ላንብበው ዳዊት በይሁዳ የቤተልሔሙ ሰው የኤፍራታ የእሴይ ልጅ ነበር እሴይ 8 ወንድ ልጆች ነበሩት በሳኦል ዘመን ያረጀና እድሜው የገፋ ሰው ነበር ሶስቱ የእሴይ ታላላቅ ልጆች ሳኦልን ተከትለው ወደ ጦርነት ሄደው ነበር እነርሱ ታላቁ ኤልያብ ሁለተኛው አምናዳብ ሶስተኛው ሳማ ይባላሉ ዳዊትም የሁሉ ታናሽ ነበር አያቱ 8 ልጆች አሉት ሶስቱ ትልልቆቹ ጦር ሜዳ ሄዷል መካከል ያሉትን አባትየው አላከም አሁን ዳዊት የተረሳ አይመስላችሁ በአባትየው ቦታ ያጣ አይመስላችሁ ለምን አራተኛውን አልጠራም ለምን አምስተኛውን አልጠራም ለምን ስድስተኛውን አልጠራም እነዚህ ትልልቅ ጎበዝ የተባሉ ልጆች እያሉ ሪስክ ወደሆነ ቦታ ላይ ግን አባትየው ይልከው ነበር አንዳንድ ጊዜ በህይወታችሁ እግዚአብሔር የሚወስዳችሁ መንገድ መልካም አይመስል መንገድ ይመስላል ነገር ግን የነገራችሁ ቦታ ሊያስጠጋችሁ ሲፈልግ በማይመስል መንገድ ህይወታችሁን ይመራል እግዚአብሔር ለዳዊት የገባው ኪዳን አለ እግዚአብሔር ለዳዊት የሰጠው ተስፋ አለ ያ ተስፋው ጋር የሚደርሰው ግን እሱ ባሰበው መንገድ ሳይሆን እግዚአብሔር ባሰበው መንገድ ነበር ስለዚህ ወንድሞቹ ያሉ አባትየው ጠርቶ ወንድሞቹን ደህንነት እንዲጠይቅ ይልከዋል ዳዊት መጽሐፍ ሲናገር ዳዊት የሁሉ ታናሽ ነበር ሶስት ታላላቅ ወንድሞቹ ሳኦልን ተከትለው ሄደው ነበር ዳዊት ግን የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር ይሄን ቃል ሳነብ እንደ እብድ ነው የሆንኩት ሳኦል ወስዶታል ወዶታል ተቀብሎታል ከኔ ጋር እባክህ ይኖር ብሏል ብዙ ለምኗል አያችሁ በሳኦል ፊት ሞገስ አግኝቶ ቤተ መንግስት ገብቷል ስፍራ አግኝቷል በተቀባይነትን አግኝቷል ተመቸኝ ብሎ ግን ዳዊት አልተቀመጠም ከሳኦል ቤት ወደ ምን ወደ በጎች ጥበቃ ምን ያደርግ ነበር ይመላለስ ነበር ለመውረድ ካልወደዳችሁ መውጣት በህይወታችሁ ላይ አይሆንም መውጣት ያለው በመውረድ ውስጥ ነው ከቤተ መንግስት ወጥቶ እረኝነት ቦታ ላይ ይሄድ ነበር የንጉስ ምግብ በልቶ የንጉስ ውበት አይቶ የቤተ መንግስትን ነገር አይቶ ታማኝ ሰው ነበር ዳዊት ታማኝ ሰው ነበር እግዚአብሔር በኢየሱስም በታማኝነት ይባርካችሁ ታማኝነት ነው በህይወታችን ወደ ሰክሰስ ውስጥ የሚያስገባል እግዚአብሔር ወደ ነገረን ነገር የሚያስገባ እነዛን ጥቂት
ቤተ መንግስት ገብተን እኮ አይደለም ከሆነች ነገር ዝቅ ማለት እኮ ነው የሚከብደን ይበቃ የመጨረሻ ከፍታ ላይ ይወጣን ነው የሚመስለን ወገኔ ዝቅታ ውስጥ ነው ከፍታ ያለው ዝቅታ ውስጥ ነው ሹመት ያለው እግዚአብሔር ሊያከብራችሁ ሲፈልግ በውስጣችሁ እንዴት ናችሁ በቤታችሁ እንዴት ናችሁ በተሰጣችሁ ነገር ላይ እንዴት ናችሁ አያችሁ መጽሐፍ ቅዱስ ሲናገር በጥቂቱ የሚታመን በብዙ ምን ያደርጋል አለ ይሾማል ሹመት ያለው ለታማኞች ነው በተሰጣችሁ ነገር ላይ በአንድ የጸሎት ህብረት ቡድን ውስጥ ታማኝ ሳትሆን እንዴት ነው ጀነሬሽን የሚሰጥ በተሰጠ በባይብል ስተዲ ላይ ታማኝ ሳትሆን እንዴት አድርጎ ነው እግዚአብሔር ሌላ ነገር የሚያምነ እንዴት ነው እንኳን እግዚአብሔር ይወላችሁ መስሪያ ቤታችሁ ላይ ሄዳችሁ ፕሮሞሽን የሚያገኙ ሰዎች በተሰጣቸው ቦታ ላይ በታማኝነት በትጋት የሰሩ ሰዎች ሳይጠይቁ ፕሮሞሽን የነሱ ነው እነግራችኋለሁ እግዚአብሔር በሰጣችሁ ነገር ላይ ታማኞች ስትሆኑ የእግዚአብሔር ፌቨር ወደሚቀጥለው ሌቭል ያስገባችኋል ታማኝነት ለአዲሱ ክብር እግዚአብሔር ዛሬ ታማኝነትን በህይወታችን ይፈልጋል ሊጨምር ላለው ነገር ሊገልጠው ላለ ነገር ታማኞችን እግዚአብሔር ይፈልጋል ታማኝ ነበር ዳዊት ቤተ መንግስት ገብቶ ነው በቃ በጣም ነበር ምን አይነት ሰዎች ናቸው እነዚህ ሰዎች ምን አይነት ነው በዛ በተተወበት ህይወት ውስጥ በዛ በበግረኝነት ውስጥ እግዚአብሔር አይቶታል ይህንን ሰው በሰጠው መንግስት በሰጠው እንደ ሳኦል አያደርግም ንንትቶ ነገር አይከተልም እግዚአብሔር ታማኝ ስለሆነ ነው ንጉስ አድርጎ የሰጠው ከበግረኝነት አውጥቼ እስራኤልን ህዝቤን ነው ያለው ህዝቤን እስራኤልን እንድትገዛ አደረኩ አለ እግዚአብሔር አይኖቹ በምድር ዙሪያ ናቸው ይላል በረኝነት ውስጥ ሆኖ ያለሳየው ታማኝነት እግዚአብሔር ያይ ነበር ዛሬ ለተሰጠን ነገር ለትዳራችሁ ታማኞች ናችሁ ለጓደኞቻችሁ ታማኞች ናችሁ ለህብረታችሁ ታማኞች ናችሁ ለተናገራችሁት ቃል ታማኞች ናችሁ ታማኞች ናችሁ በእኛ ዘመን ታማኝነት በጣም ስፍራ ያጣ ነው የሚመስለው እግዚአብሔር የሰጠንን ነገር አክብረን እስካልያዝን ድረስ በህይወታችን ሌላ የሚጨመር ነገር የለም ሌላ ነገር የሚጨመርላቸው ሰዎች ታማኝ ለሆኑ ናቸው ያላችሁ ነገር ባስደስታችሁ ያላችሁ ነገር አይን እንኳን ባይሞላ ለተሰጣችሁ ነገር ታማኞች በተሰጣችሁ ነገር ላይ ኃላፊነት ይኖራችሁ ወረድ ብላችሁ ስታነቡ በዚህን ጊዜ ይላል ፍልስጤማዊው 40 ቀን ሙሉ ጧትና ማታ ፊት ለፊት ብቅ እያለ ቆሞ ያያቸው ነበር ይላል 17 በዚህን ጊዜ እሰይ ልጁን ዳዊትን እንዲህ አለው ይህንን 10 ኪሎ የተጠበሰ እሸትና 10 እንጀራ ለወንድሞች ይዘህ ወዳሉበት የጦር ሰፈር በቶሎ ድረስ ይህንንም 10 የአይብ ጥፍጥፍ ለክፍል አዛዦቻቸው አብረው ውሰድ ወንድሞችህ እንዴት እንደሆኑ አይተ ደህንነታቸውን የሚያረጋግጥ ምልክት ከነሱ ዘንድ አምጣ አለው ይላል ሌላ ትልቁ ኳሊቲ ዳዊት ለአባቱ ታማኝ ነበር ያምነው ነበር ምናልባት እነዛ ልጆች ያላቀው እነዛ ለመልእክተኛ ታማኝ አይደል ይሆናል ለመልእክት የሚሆን ማንን ቁመት ሊኖራቸው ይችላል ብርታት ሊኖራቸው ይችላል ታማኝነት ግን አልነበረባቸው ሊሆን ይችላል የወንድሞችን ደህንነት ሂድና ጠይቀ ንገረኝ ምልክት ስጠኝ ይላል ከዛም በኋላ ይላል 18 እንዲላል ይህንን 10 የአይብ ጥፍጥፍ ለክፍል አዛዣቸው አብረው ውሰድ ወንድሞች እንዴት እንደሆኑ አይተ ደህንነታቸውን የሚያረጋግጥ ምልክት ከነሱ ዘንድ አምጣልኝ ቁጥር 19 እነሱ ከሳኦልና ከእስራኤል ልጆች ጋር ሁሉ ሆነው በኤልያ ሸለቆ ከፍልስጤማውያን ጋር እየተዋጉ ናቸው ዳዊት በማለዳ በጎቹን ለጠባቂ ትቶ እሰይ እንዳዘዘው ዕቃውን ይዞ ጉዞ ጀመረ ልክ የሰራዊቱ እየፎከረ ለውጊያ ቦታውን ለመያዝ በሚወጣበት ጊዜ ከጦሩ ሰፈር ደረሰ ፍልስጤማውያን እስራኤልና ፍልስጤማውያን ቦታቸውን ይዘው ፊት ለፊት ተፋጠው ይጠባበቁ ነበር ዳዊት ዕቃውን ከስንቅ ጠባቂው ዘንድ አስቀምጦ ወደ ጦር ግንባር ሮጠ ወንድሞቹንም አግኝቶ ደህንነታቸውን ጠየቀ ሃሌሉያ ሁለት ታላላችሁ የዳዊትን ታማኝነት አንደኛ በጎቹን ምን ያደርግ ነበር ይላል ይጠብቅ ነበር አባትየው ሲልክ በትኖ ሳይሆን ሄደው በጎቹን በጠባቂዎች እጅ ላይ አኑሮ
ላይ አኑሮ ይላል ሃሌሉያ በደና እጅ ላይ አኑሮ ሄደ ይላል ትቶ አይደለም ሄደው እንዴት በታለም ለነዚህ በጎች ታማኝ ሆኖ እግዚአብሔር እንዴት ለህዝቡ አይመነው በበጎቹ ህይወት ውስጥ ታማኝነቱን አሳይቷል በበጎቹ ጤንነት ውስጥ ታማኝነቱን አሳይቷል በምድር እስራኤል ውስጥ ቁመተ ዘንግ ምንድነው ዘግባ የሚያካክሉ ታላላቅ ጃይንት ሆኑ ሲታይ ነብይን እንኳን የሚያማልል ቁመት ያላቸው ይያለ እግዚአብሔር ልብ ነው የሚፈልገው እግዚአብሔርን አትራክት ያደረገው ቁመት ሳይሆን ሎዓላዊ የሚገርም ልብ አለው የሚገርም ማንነት አለው እግዚአብሔር አትራክት የሆነው በዳዊት ማንነት ነው ማንነታቸው አይኑን ይሳበው ታማኝነት እግዚአብሔር በታማኝነት ቤታችሁን ይምራው በታማኝነት አገልግሎታችሁን ይምራው እግዚአብሔር ታማኞችን ይወዳል አሜን በግቢ መጥተን እስራኤልን አይሰጥም ሳኦል በሰቡ በጎች ነው መንግስት ያጣው ለቃሉ ያልታመነ ለህዝብ አይሆንም ማለት ታማኝነት የሚቀጥል ክብር ትፈልጋላችሁ እግዚአብሔር አዲስ አደራግ በህይወታችሁ እንዲያመጣ ትፈልጋላችሁ እግዚአብሔር ስላለኝ ነው መናግራችሁ የሚቀጥለው ዘመን ቦታ የሚያገኙ ታማኞች ናቸው በጥቂቱ የታመኑ በከፍታ ላይ ይወጣሉ በጓዳ ሰው ያላያቸው ሚዲያ ያላያቸው ሰዎች ያላወቋቸው ማን ስማቸው እንኳን የማይታወቅ በጥቂቱ በጓዳ ውስጥ የታመኑ የሚቀጥለው ዘመን የነዚህ ሰዎች ነው እግዚአብሔር ለክብር የሚያጫቸው ሰዎች ለተሻለ ሞገስ ያያቸው አይኑን ጎትቶታል በሜዳው ውስጥ በጥቂት በጎች ውስጥ ሰማይን ጎትቶ አወረደ እግዚአብሔርን ጎትቶ አወረደ የወንድሞቹን ደህንነት ሄደና መጽሐፍ ሲናገር ያዘውን ምግብ በምግብ ጠባቂዎች አኖሮ ይላል የወንድሞቹን ደህንነት ጠየቀ አረጋገጠ አባቱ ለላከው መልእክት ተገቢውን ምላሽ ሰጠ የወንድሞቹ ደህንነት ኮንሰርን ያደርገዋል ወንድሞቹን መልካም ወንድሞች አይደሉም 69 ላይ ዳችሁ ስታዩ እንደ ሌላ እናት ሆኑ ልጅ ወንቁባቸው ነው የሚለው ማለት እንደ እንጀራ እናት ነው ልጅ ትሪት ያደረጉት ወንድሞቹ በፍቅር አልተናገሩትም በደንብ ትሪት አላደረጉትም ይሁን እንጂ በጦር መካከል የወንድሞቹ ጤንነት ያገባዋል የወንድምህ ነገር ላንተ እንዴት ነው ያንቺ ነገር ወንድሜ በዮሴፍ ህይወት ውስጥ ብታዩ የወንድሞቹ ደህንነት ያገባው ነበር ስለ ወንድሞቹ ይጨንቀው ነበር በሙሴ ህይወት ውስጥ ስታዩ ግብጻዊ ሲበድለው ወንድሙን ኢትስ ኦኬ ነው ያገባኝም የፈርዖን የልጅ ነኝ ብሎ ኢግኖር አላደረገም የወንድሙ ምትሱ ምትነበረ የወንድሙ ስብራት የሱ ስብራት ነበረ ለዚህ ነው አንድ ወንድሙ ነፃ ለማውጣት የፈርዖንን ቤት ጥሎ ወጣ ወንድሙን ለማዳን በእነዚህ ሶስት ሰዎች ህይወት ውስጥ ወንድም ትልቅ ቫልዩ አለ በክርስቶስ ኢየሱስ ዳግም ስንወለድ ወንድማማች ነው የሆነው የወንድም ህመም ላንተ ህመም ነው ወይስ የወንድም ሳቅ ነው ያንተ ህመም የብዙ ጴንጤ ለበለ የብዙ ክርስቲያን ደርስ ንዴቱ ያለው በወንድሙ ስኬት ውስጥ ነው በወንድም ስኬት ውስጥ ያንተ ስኬት ነው ያለው በወንድም መድመቅ ውስጥ ያንተ መድመቅ ነው ያለው በጌታ በኢየሱስም የቃየል መንፈስ የተሰበረ ይሁን የቃየል መንፈስ በኢየሱስም ይወደቀ ይሁን እግዚአብሔር ይሄንን አይፈልግም እግዚአብሔር በዳዊት ህይወት ውስጥ ያየው ይሄንን ነው በጥቂቱ የታመነ በብዙ ይሾማል ታዛዥ ነው ገርማችሁ ታዛዥ ሰው ነው ምዕራፍ 17 ቁጥር 17ን ስታነቡ አሁን ያነበብኩላችሁ አባቱ ከቤተ መንግስት ወጥቶ እኮ ነው ዳዊት ቤተ መንግስት ያደረ እየመጣ ግን ይታዘዝ ነበር ያገለግል ነበር ኃላፊነት በአግባብ የሚወጣ ሰው ነበር በአላፊነቱ ላይ በሚገባ ያደረገ ክብር ሁሉ ለእግዚአብሔር ይሁን እግዚአብሔር በሚወስዳችሁ መንገድ ላይ ሲወስዳችሁ ለወሱ መንገድ እሺ በሉ ሌላ የምናየው ሰው ኤልሳ በጣም ይገርመኝ ሰው ነው አንደኛ ነገስ ምዕራፍ 19 ላይ 19 ጀምሮ ስታነቡ ሄዶ እንትና በልብሱ ይነካዋል በልብሱ መጥቶት በሰላም እየኖረ ያለበት ያ እባክ ቆየኝ ይለዋል ለተነካበት መነካት ምላሽ ይሰጣል በአፉ አልነገረው ከኔ ቀጥለ ጥፍ መንፈስ ይገባባል አላለው ምንም ነገር አላለው ነገር ግን ለተነካው ምላሽ ሰጥቶ ሄዶ አርዶ ሲመለስ ሄዳችሁ ስታነቡ አንደኛ ነገስት እንሂድ ምዕራፍ 19 ቶሎ እየሄድኩኝ ያለሁት ምዕራፍ 19
ምዕራፍ 19 ቁጥር 19 ላይ ጀምራችሁ ታገኙታላችሁ። ስለዚህ ኤልሳ ከዚያ ተነስቶ ሲሄድ የሳፍጥ ልጅ ኤልሳህን 12 ጥማድ በሬዎችም ራሱ በ12ኛው ጥማድ በሬ ሲያሳገኘው ኤልሳም ወደ እርሱ ወጥቶ በመጎናጸፊያው በላዩ ጣለበት። ከዚያም ኤልሳ በሬዎችን ትቶ ኤልያስን ተከትሎ ይሮጠ። አባቴንና እናቴን ስሜ እስክንድሰናበታቸው ፍቀድልኝ፣ ከዚያም እከተልሃለሁ አለ። ኤልሳም መልሶ እኔ ምን ያደረኩ ነገር አለ? ልትመለስ ትችላለህ አለው። ኤልሳን ትቶ ተመለሰ። ሁለቱንም በሬዎች ወስዶ አረደ። የእርሻ ዕቃውንም አንድዶ ስጋቸውን በመቀቀል ለሕዝቡ ሰጠ። እነርሱም በሉ። ከዚያም ይሄንን በደንብ ስሙኝ። ከዚያም ኤልሳ ለመከተል ሄደ፣ ረዳቱም ሆነ። ያኛው ትርጉም ሲናገር አገልጋዩ ሆነ። ባለጠጋው ሰውዬ ስንት ጥማድ ያለበት ሰው አሁን ብዙ ሰው ኮንሰርን የሚያደርገው ምንድነው? እጥፍ መንፈስ ነው። እጥፍ መንፈስ በሰዎች ህይወት ውስጥ ዝም ብሎ አይመጣም። እግዚአብሔር የኤልያስ አገልግሎት እንዳበቃ አውቋል። ኤልያስን የሚተካ ሰው አሁን አግኝቷል። ያ ሰው ኤልሳ ነው። እንደመጣ ግን ይወላችሁ ሌላ ሁለተኛ ነገሥት ምዕራፍ 2 ላይ ሄዳችሁ ስታዩ 50 የሚሆኑ የነቢያት ጉባኤ አሉ። ጉባኤ የሚያክል ነገር እያለ እግዚአብሔር ግን ሰፈር ውስጥ ያለ አንድ ገበሬ ነው ያየው። ኦፊሱን እኮ ይዘውታል። የነቢያት ጉባኤ ነው የሚለው። የእግዚአብሔር አይን ግን በእነሱ ላይ አላረፈም። አው አላቸው፣ ስም ታይትል አላቸው፣ መታወቂያ አላቸው። በዛው ህብረታቸው አደገኛ ህብረት ነው። ሲሄዱ አብረው ነው፣ ሲመጡ አብረው ነው፣ ሲያወሩ አንድ ላይ ነው። ጉባኤ ነው የሚላቸው የነቢያት ጉባኤ 50 ሰዎች አስቡት። እነሱ ያለ እግዚአብሔር ግን የሆነ የራሱን ነገር እየሰራ ያለ ሰው ያያ። እነዛ ተኮፍሰው ነው የተቀመጡት። መጽሐፍ ሲናገር ሄዶ የኤልያስን ምን ያደርገው ጀመረ ይላል? ያገለግለው ጀመረ። ከባለጠግነት ቁልቁል አገልጋይነት፣ ሰራተኛ በለው፣ ባሪያ በለው። መጽሐፍ ሲናገር ምዕራፍ 3 ላይ ሄዳችሁ ስታነቡ እነዛ 3 ነገስታቶች የእግዚአብሔርን ቃል የምንሰማበት በዚህ ሰው አለ ወይ ብሎ ሲል አንድ ከነሱ መካከል አንዱ ተነሳና እንደዚህ አለ፣ በኤልያስ እጅ ላይ ውሃ ያፈስ የነበረ ሰው አለ። መታወቂያው አገልጋይነት ነው። እግዚአብሔር አሁን የሚፈልገው አገልጋይነት፣ ልብ ያለው ሰው ለሚቀጥለው ሌቭል መሾም የሚፈልገው ለሚቀጥለው አዲስ ነገር የሚያስቀጥሉ ቦታ ይዘው እኔ እንትና ሚሉ ሳይሆን የአገልጋይነት መንፈስ ያላቸው፣ ለመውረድ የማይፈሩ፣ ዝቅ ለማለት የማይፈሩ፣ መሬት ለመቀመጥ የማይፈሩ፣ ለነሱ ጥፍ መንፈስ ይሆናል። አሜን ሃሌሉያ አሜን። ጉባኤ ያለ የነቢያት ጉባኤ ያለ ገበሬን አየ እግዚአብሔር። ልብ ነው ያየው። አርዶ መጥቶም አሁን በእና ውሃ አስከፍለኝ አላለው። አሁን በልበል ተአምር አሰራኝ አላለው። ኖ እጅ ማፍሰስ ዝቅ ማለት ትወዳለህ? የእግዚአብሔር መንገድ መከተል አለብን። ኤልሳ የእግዚአብሔር መንገድ ተከተለ። የመንገዶቻችን አላዋጡንም። እስከዛሬ የሄድንበት መንገድ አላዋጣንም። እንስቅበታለን ያልንበት አልቀሰናል። እናተርፋለን ያልንበት ከስረናል። እናሸንፋለን ያልንበት ተሸናፊ ህይወትን አምጥቶብናል። ወገኖቼ ወደ እግዚአብሔር መንገድ መመለስ ይሆነን። ወደ እግዚአብሔር መንገድ መመለስ ይሆነን። መውረድ ከባለጠግነት እጅ አስታጣቢነት። እኛ እኮ አበሾች ነን እናውቃለን። እጅ አስታጣቢ የመጨረሻ የቤቱ ትንሽ የሆነ ሰው፣ ትልቅ ሰው ሲመጣ ምናስታጥበው ትንሽ የተባሉት ነው። ኤልሳ እኮ ትንሽ አይደለም፣ ባለጠጋ ነው የሚለው ግን ያዘው ቦታ የአገልጋይነት። ኤልያስን ምን ያደርገው ጀመረ ይላል? ያገለግለው። እስቲ ያገለግለው በል። ኢየሱስ ሲናገር እንዲህ አለ፣ የሰው ልጅ ሊያገለግል መጣ ይላል። ከየት እንደመጣ አውቆ ወዴት እንደሚሄድ አውቆ እግራቸውን ሊያጥብ ወገቡን አስሮ ተነሳ። ከየት እንደመጣ አውቆ ወዴት እንደሚሄድ አውቆ
እግር ነው ያጠበው ኢየሱስ። ዝቅ ነው ያለው ኢየሱስ። የነ ጴጥሮስን እግር ወይኔ የጴጥሮስማ ቢሆን ጥሩ ነበር። የይሁዳን እግር አጠበ ኢየሱስ። የሚገለውን እግር አጠበ ኢየሱስ። ሊሰቅለው የሚችለውን ሰው ያውቃል። እሱ መለኮት ነው፣ ግን ያውቀዋል። ማንነቱን ያውቀዋል። ከየት እንደመጣ ወዴት እንደሚሄድ አውቆ ነው የሚለው። ሄዱና ቃሉን አንብቦ ከየት እንደመጣ ደግሞ ወዴት እንደሚሄድ አውቆ ያገለግል ዘንድ ራባጀና ማጋንዶ የሰው ልጅ ሊያገለግል መጣ። እናንተ ከምን አይነት መንፈስ ነው እኛ የተቀበልነው? አገልግሉኝ የሚል መንፈስ ምን አይነት መንፈስ ነው? የአገልጋይነት መንፈስ ነው። ከአባታችን የተማርነው ከኢየሱስ የወሰነው መንፈስ የአገልጋይነት መንፈስ ነው። ከፍ ሊል የሚወድ ቢኖር ዝቅ ይበል ይላል። ዝቅታ ውስጥ ከፍታ አለ፣ ውርደት ውስጥ ክብር አለ። ኤልሳ የኢየሱስ መንፈስ የተካፈለ ይመስለኛል። ከባለጠግነት መጥቶ ታች አገልጋይነት ወረደ። መለኮት የሆነው የእግዚአብሔር ልጅ የፍጥረት ሁሉ መጀመሪያ በኩር የሆነው ዓለማት ሁሉ በእሱ የተፈጠረለት ዝቅ ብሎ የሰውን እግር አጠበ፣ የይሁዳን እግር አጠበ። የሚገርመኝ ይሄንን ነው። ይሁዳን ታጥቢዋለሽ? ይሁዳን ታጥበዋለህ? አሳደን እንገለዋለን እንጂ ምን አይነት መንፈስ ነው የሆነው? ወደ ወንጌል እውነት እንመለስ። ወደ ወንጌል እውነት እንመለስ። ፓስተርነት መክበሪያ አይደለም፣ አገልጋይ መሆኛ ነው። ነብይነት ኑሮ መቀየሪያ አይደለም፣ ዝቅ ብሎ ማገልገያ ነው። የተሰጠን ጸጋ ምንገንበት አይደለም፣ ኢየሱስም እናገንበት ነው። አትንኩኝ ያለው እኮ የስንምታ ያመመን እኮ የሆነ ነገር ሲሰማን እኮ የእንትን ያለ የሆነ የሰጠነው ስፍራ ስላለ ቀይ ምንጣፍ አንጥፉልን አንበል። እንውረድ። የእግዚአብሔር መንገድ ያለው ታች ነው። የእግዚአብሔር መንገድ ያለው በአገልጋይነት ህይወት ውስጥ ነው። ስለ ዮሐንስ ሲናገር አገልጋይ ዮሐንስ ይለዋል። ከኢየሱስ ደረት ስር ተጠግተው ያለው ያ ኢየሱስ ይወደው የነበረው አገልጋይ። ዛሬ እግዚአብሔር የሚፈልገው አገልጋይ ልብ ያላቸው ሰዎች። ለሚቀጥለው ሊያምነን ነው። ሊመጣ ያለ ክብር አለ፣ ሊወርድ ያለ የመንፈስ ኃይል አለ፣ ሊወርድ ያለ የእግዚአብሔር አጀንዳ አለ። በቤተ ክርስቲያን ሊገለጥ ያለ አዲስ ነገር አለ። ግን ማን ነው አገልጋይ? ማን ነው ዝቅ ማለት የሚችል? ሩት እናቷን ትታ አባቷን ትታ አባልቶቿን ትታ ቤተሰቧን ትታ የመቃረም ህይወት ውስጥ ገባች። መቃረም ማለት የአንድ ሴት የመጨረሻ ታች ስፍራዋ ነው። እግዚአብሔር በሩት ህይወት ውስጥ አውድማን ሲያይ አውድማን ከማስገባቱ በፊት ይቃርመን ህይወት ውስጥ ነው የሰጣት። እግዚአብሔር አዲስ መንገድ ይዞ መጥቷል። ማነው ዝቅ ማለት የሚፈልግ? ማነው እግዚአብሔር በሚወስደው መንገድ ውስጥ ሊሄድ የተዘጋጀ? ቦዔዝ ሊበዣቸው የሚገጭን ሊያገባቸው የሚችል በጣም ብዙ ሴቶች አሉ፣ ውቦች አሉ፣ ቆንጆች አሉ። ክብር ያለበትን ህይወት ትታ ውርደት ያለበትን ህይወት መረጠች። የአውድማው ባለቤት ግን ሆነች። በክብር ህይወት ውስጥ እግዚአብሔር አስገባት። ንውረድ። እግዚአብሔር አሁን እንዲህ አይነት መንፈስ ፈልጓል። ሰማይን የሚጎትቱ ልጆችን እግዚአብሔር ፈልጓል። እነዛ 50 ነቢያቶች ቆመው ጌታን ዛሬ ካንተ ላይ ይወስዷል። መረጃ አላቸው፣ የሚቀጥለውን ግን አያውቁትም። እልፍ ትውልድን የማደርግ ምን ይሰራል? የሚቀጥለውን አጀንዳ የማያሳይ ታይትል ምን ይሰራልና? ተመለሳሉት።
እየተከታተሉ ተመለስ። ኪዳኑ እስከ መጨረሻ ነበር። ታማኝ ሰው ነበር። ለኤልያስ ታማኝ ነበር። ተዘርፈናል ወገኖቼ፣ ተዘርፈናል። በትውልዳችን መካከል ተዘርፈናል። እግዚአብሔር ዛሬ ይሄንን ነው ያለኛል። እግዚአብሔር በሚወስድ መንገድ ውስጥ መሄድ ካልፈለክ የሚቀጥለው ነገር አምኖ አይሰጠንም። ለራሳችን ከሰራነው ዙፋን ላይ እንውረድ። ለራሳችን ከሰጠነው ቦታ ላይ እንውረድ። ዝቅ እንበል። አገልጋይነትን እግዚአብሔር ፈልጓል። ኤልሳዕ አርዶ ቤተሰቡን ተሰናብቶ ሌላ ክብር ውስጥ ገባለሁ ብሎ መጥቶ ከኤልያስ እኩል መሆን አላማረው። ያገለግለው ዘንድ ጀመረ። መጽሐፍ ቅዱስ ሲናገር በመጎናጸፊያው ዮርዳኖስን ከፍሎ ነው የመጣው። የኤልያስ የመጨረሻ አገልግሎቱ የኤልሳዕ የመጀመሪያ ነው የሆነው። መታወቂያው ግን እሱ አይደለም። የኤልሳዕ መታወቂያ ከስንት ጊዜ በኋላ ስንት ተአምር አድርጎ የኢያሪኮን ጭንገፋ ቀይሮ በኤልያስ እጅ ላይ ውሃ ያፈስ የነበረ። ዝቅታችሁ ምናልባት ለመሰደቢያችሁ ሊመስል ይችላል። ንጉስን ግን ቤት ያስገባዋል። ነገስታቶች ፈልገውት መጡ። ኃያላን ፈልገውት መጡ። ለትውልድ መልእክት ያለበት ሰው ነበረ። የሚቀጥለው የንጉሶች ዕጣ ፈንታ ያለው በኤልሳዕ ሕይወት ውስጥ ነበረ። እግዚአብሔር ለትውልድ መልእክት የሚሰጣቸው የአገልጋይነት መንፈስ ያለባቸው ናቸው። ትውልድን ነፃ የሚያወጡ የአገልጋይነት ልብ ያላቸው ሰዎች ናቸው። ለትውልድ እንጀራ መሆን የሚችሉ፣ ለትውልድ የሳቅ መንገድ የሚሆኑ የአገልጋይነት ልብ ያላቸው ናቸው። ዛሬ እግዚአብሔር ከኛ መንገድ ወደ እርሱ መንገድ ሊመልሰን እግዚአብሔር ፈልጓል። መጽሐፍ ቅዱስ ሲናገር ከኛ መንገድ ውስጥ መውጣት አለብን። መጨረሻ ሐሳብ ያለው ሐዋርያት ሥራ ምዕራፍ 22 ላይ ያለ ቃል። ሐዋርያት ሥራ ምዕራፍ 22 ቁጥር 10 ላይ እንደዚህ ይላል። ይህን ቃል የሚናገረው ጳውሎስ ነው። ጌታ እንዴት እንደተገለጠለት ይናገራል። ጌታ ሆይ አንተ ማን ነህ አልኩት። እርሱም አንተ የምታሳድደኝ ናዝሬቱ ኢየሱስ ነኝ። ከኔ ጋር የነበሩትም ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙ። ጉዳዩ ያለው ከሳኦል ጋር ነበር። አቅም ያለው ብርቱ የሆነው ነገስታት ጋር ሄዶ ደብዳቤ አጽፎ ማምጣት የሚችለው ሳኦልን ጌታ ኢየሱስ ተገናኘው። ማን ነህ አለው። እኔ የምታሳድደኝ ኢየሱስ። ወንድምህን እያሳደድክ የእግዚአብሔርን የልብ ሐሳብ ማገልገል አትችልም። ዮሴፍ የወንድሞቹ ጉዳይ ነበረበት። ዳዊት የወንድሞቹ ደህንነት ያሳስበዋል። ሙሴ የወንድሞቹ ደህንነት ያሳስበዋል። እግዚአብሔርን እያገለገለ ነው የመሰለው ሳኦል። ለአይሁድ ሃይማኖት የቀና ነው የመሰለው ሳኦል። ኢየሱስ እንደዚህ ነው ያለው፣ የሐዋርያቶቹ አምላክ አላለም። የምታሳድደኝ እኔ ኢየሱስ ነኝ። ደቀ መዛሙርትን ሲያሳድድ ኢየሱስን እያሳደደው እንደነበረ አላወቀም። ዛሬ የሚያገለግሉትን አገልጋዮች የምታሳድዱ፣ ወንድሞችን የምታሳድዱ፣ እህቶችን የምታሳድዱ፣ በሃይማኖት ጥላ በቤተ ክርስቲያን ጥላ ተሸፍናችሁ የምታሳድዱ ሰውን ሳይሆን የምታሳድዱት ኢየሱስን ነው። በእንደነዚህ አይነት ወንድሞች ፊት መልእክት አለኝ። እግዚአብሔር በወንድም ለቅሶ ደስ አይሰኝም።
እግዚአብሔር በወንድም ስብራት እግዚአብሔር ደስ አይሰኝም። የምታገለግለው እግዚአብሔር ከሆነ የወንድም ጠባቂ ነህ፣ የእህት ጠባቂ ነህ። ሚዲያዎቻችሁን ለክፋት የምትጠቀሙ የወንድም ውድቀትን ለመጻፍ የምትሮጡ የወንድምን ስተት ለማጉላት የምትሮጡ እግዚአብሔር ከሱ ስተት በላይ የፈሰሰለት የኢየሱስ ደም ጉልበቱ እንደሆነ ነው የሚያውቀው። በማናችንም ብርታት አልቆምንም። ደሙ ብቃታችን ነው። ደሙ ብቃታችን ነው። የኢየሱስ ደም ዛሬም ስለኔ ያወራል። የኢየሱስ ደም ስለ ወንድሜ ያወራል። ሞቼለታለሁ፣ ደሜን አፍስሼለታለሁ። የኢየሱስ ደም የሚያወራው ይህ ምህረት ነው፣ ይቅርታ ነው፣ ፍቅር ነው፣ ደህንነት ነው የሚያወራው። ይነግራቸዋለሁ። ስለዚህ ሌላ ጊዜ በደንብ አድርጌ እናገራለሁ። ጳውሎስን ግን ጴጥሮ ሳኦልን ሲገለጥ ያለው እኔ ኢየሱስ ነኝ፣ እኔ ኢየሱስ ነኝ አለ። በኔ ቦታ ይቆማል ኢየሱስ ዛሬም፣ ባንቺ ቦታ ዛሬም ኢየሱስ ይቆማል። የምታሳድደኝ እኔ ነኝ ነው የሚለው መጽሐፍ ቅዱስ ሲናገር ቁጥር 10 ላይ እንደዚህ ይላል፣ የመጣው ብርሃን አብረውት ያሉትን ሁሉ ጣሉት፣ ነገር ግን የሚናገረው ምን እንደሆነ አልሰማውም። ባለ ጉዳዩ ሳኦል ነበርና 10 ላይ ይላል፣ እኔም ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድ፣ በዚያ ልታደርግ የሚገባን ሁሉ ይነግሩሃል አለ። ከብርሃኑ ጸዳል የተነሳ አይኔ ስለታወረ ከኔ ጋር የነበሩ እጄን ይዘው እየመሩ ወደ ደማስቆ አደረሱኝ። ከዚያም አናንያ የተባለን ሰው ሊያየኝ ወደኔ መጣ። እርሱ ሕግ በጥንቃቄ የሚጠብቅና እዚያ በሚኖሩ አይሁዶች ሁሉ ዘንድ እጅግ የተከበረ ሰው ነበረ ይላል። እግዚአብሔር ጌታ ኢየሱስ የላከው ሳኦል ደስ ወደሚሰኝበት አይደለም። ሳኦል ወንድሞችን ለማጥፋት የተዘጋጀ ሰው ነው። ወንድሞችን ለመግደል የተዘጋጀ ነው። የሳኦል ሙላት ያለው ሳኦል ጌታ ኢየሱስ የፈለገው የከበረ ቃይ ይሆናል አለ። ያ የከበረ ቃይ እንዲሆን የሚያደርገው የሳኦል ሙሉነት ያለው በአናንያ ውስጥ ነው። አናንያ ያስፈልገናል። እኛ ምን ጠላው ሳኦል ወደሚጠላው ነው የላከው፣ ሊገለው ወደሚፈልገው ነው የላከው። የሱ ሙላት ያለው አናንያ ጋር ነበር። የሱ ደህንነት ያለው ወንድሞች ጋር ነበር። እነግራችኋለሁ ይህን መጽሐፍ ሲናገር ወደ እርሱ ላከኝ። አናንያ ኢየሱስ ተገልጦለት አሁን ይመጣል ሳኦል ብሎ ሲነግረው ጌታ ሆይ ቤተክርስቲያንን እኮ ያሳደደ አገልጋዮችን ያስቸገረ ሊገድል አሁን እንኳን ደብዳቤ ጽፎ የመጣ ነው። ሁለቱም አይፈላለጉም። ሁለቱም ግን አንድ ያደረገ የተገለጠ ኢየሱስ ነበር። ይሄኛው አይቀበለውም ገዳይ ነው ይላል፣ ይሄኛው ደግሞ ሐሰተኛ ነው አጠፋለሁ ነው የሚለው። ሁለቱ ግን አንድ ያደረጋቸው ኢየሱስ ነው። ወደሚፈልገው ሙላት እንዲገባ አናንያ ያስፈልግ ነበር። ዛሬም አናንያ ያስፈልጋል። እየገደልከው ያለው የሙላት ምስጢር ይሆናል። እየገደልከው ያሳደድከው ያለው እግዚአብሔር ለሚቀጥለው አዲስ ምዕራፍ የሚያስገባ ያንተ ነገር ያለበት ቅርፊትን የሚጥል ይሆናል። በአናንያ ጸሎት ውስጥ ነው የሳኦል ሙሉነት የተገለጠው። አይደንቃችሁ? የተገለጠለት እዛ የሚፈልገው ነግሮ አይኑ ላይ ያለውን ቅርፊት አስወግዶ መላክ ይችል ነበር። ኖ ማንነቱን ነገረ። ደግሞ ሙላቱ የት እንዳለ ነገር አምጥቶ የቀላቀለው ወንድሞች ውስጥ ነው። በወንድም ውስጥ ሙላት አለ። በወንድም ውስጥ ቅርፊት ይወድቃል። ይሰማል ቅዱሳን ኦታዎች ይሰማል ቅዱሳን ይሰማል። እየተሳደድን ወንጌል እንዴት ነው የምንሰራው? አንዳችንን እያጠፋን እንዴት ነው የእግዚአብሔር ክብር በምድር ላይ ይገለጥ የሚለው? አይሆንም። ባዶ ጩኸት ነው የሚሆነው። ባዶ ጩኸት ነው የሚሆነው። እሱ እኮ አይኑን አብርቶለት እኮ ሊሄድ ይችል ነበር። የላከው ግን ወደ አናንያ ሂዳለው ወደዛ ወሰደው ይላል። ክብር ሁሉ ለኢየሱስ ይሁን። አናንያን አታሳድደው፣ ወንድሜን አታሳድደው። የእግዚአብሔር ሰዎች ከመጀመሪያ እስከ መጨረሻ ብትሄዱ የእግዚአብሔር ሰዎች ለወንድም ቫልዩ ይሰጣሉ። አዲስ ነገር በህይወታችን እግዚአብሔር ቃል ቢሰጥ ለወንድም ነው። መገለጥ ቢሰጥ ለወንድም ነው። ገንዘብ ቢሊየነር ብትሆን ሰው ከሌለ ምን ታደርገዋለህ? ተውት መንፈሳዊ ነገር ዓለማዊ ነገር እንኳን ሰው ያስፈልገዋል።
የእግዚአብሔር ነገር ያለው በወንድም ውስጥ ነው። ያንተ ሙላት ያለው በወንድም ውስጥ ነው። ክብር ሁሉ ለኢየሱስ ይሁን። አያችሁ መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 9 ቁጥር 23 ላይ እዚሁ ሄዶ እግዚአብሔር ልኮት አናንያ ጋር ሄዶ ጸልዮለት የአይኑ ቅርፊት ከወደቀ በኋላ ተጠምቆ በመንፈስ ቅዱስ ተሞልቶ መጽሐፍ ሲናገር ምግብን በልቶ በረታ ይላል። የሚበረታበት ነገር ያለው በአናንያ ቤት ውስጥ ነው። እግዚአብሔር ሂዱ የሚላችሁ መንገድ የምትወድቁበት የምትጠፉበት ሳይሆን የምትበረቱበት መንገድ ነው። እግዚአብሔር ወደሚልካችሁ መንገድ የናንተ ደስታ ላይሆን ይችላል። ሳኦል ደስታው ያ ቤት አይደለም። እርግጠኛ ነኝ ያንን ቤት ሊያጠፋ ነው የወጣው። በሊያጠፋው በወጣው ቤት ውስጥ ግን የእርሱ የጥሪው ሙላት ያለበት ነበር። የአይኑ ቅርፊት የሚወድቅበት ነበር። ወረድ ብላችሁ እንደዚህ ይላል። ወዲያው ሳኦልም በደማስቆ ከነበሩ ደቀ መዛሙርት ጋር አያሌ ቀን ተቀመጠ። ወዲያው ኢየሱስ የእግዚአብሔር ልጅ መሆኑን በየምኩራቡ መስበክ ጀመረ። የሰሙት ሁሉ በመገረም ይህ ሰው በኢየሩሳሌም ይህንን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞ ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊያስወግዳቸው አልነበረምን አሉ። ሳኦል ግን እየበረታ ሄደ። በደማስቆ ለሚኖሩት አይሁዶች ኢየሱስ እርሱ ክርስቶስ መሆኑን በማስረጃ እያቀረበ አፋቸውን ያስይዝ ነበር። ከብዙ ቀን በኋላ አይሁድ ሳኦልን ለመግደል አሴሩ። እርሱ ግን እቅዳቸውን አውቆ ነበር። እነርሱ ሊገድሉት የከተማውን በር ቀንና ሌሊት ይጠብቁ ነበር። የእርሱ ተከታዮች ግን በሌሊት በከተማዋ ቅጥር ቀዳዳ አሾልከው በቅርጫት አወረዱት ይላል። ወንድሞች ነው የሚላኛ ተርጉም ሲናገር ወንድሞች። አያችሁ በወንድሞች መካከል ውስጥ ሆኖ ሳኦል ምን አደረገ ይላል? እየበረታ ሄደ። ሃሌሉያ! እግዚአብሔር የላከበት ቦታ የሚደክምበት ሳይሆን የሚበረታበት ነው። በወንድሞች ህብረት መካከል ብርታት አለ። እየበረታ ሄደ ይልና ኢየሱስ እርሱ ክርስቶስ ነው ብሎ መስበክ ጀመረ። የእግዚአብሔር ልጅ ኢየሱስ እርሱ ክርስቶስ ነው። ኢየሱስን ሁሉ ሰው ያውቀዋል። ፍጥረታዊ ሰው የሚግባባበት ስሙ ነው። የማርያም ልጅ የዮሴፍ ልጅ እንደሆነ ያውቃሉ። ያ ሙላቱ ሲገባ በወንድሞች ህብረት መካከል ሲገባ የኢየሱስ መገለጥ አገኘው። ብርታቱ ይሄ ነው። ኢየሱስን ማወቅ ሆነለት። በወንድሞች እግዚአብሔር የላከበት ቦታ ላይ የእግዚአብሔር ሙላት የእግዚአብሔር የልብ አጀንዳ ኢየሱስ ማን መሆኑ በራለት። ከዛ መጽሐፍ ቅዱስ ሲናገር ሰዎች ተደነቁ። ሲያሳድድ የነበረ ሲገድል የነበረ ከነሱ መካከል ሆኖ ብለው ሲደነቁ ጳውሎስም ወጥቶ መስበክ ጀመረ። የዛኔ ሊገድሉት ተነሱ ይላል። ሊገድሉት ሲነሱ እርሱ ግን እየበረታ ሄደ። ገዳይ ሊኖር ይችላል፣ ሊያጠፋ የሚፈልግ ሊኖር ይችላል። ብርታት ግን ያንተ ነው። እግዚአብሔር በላካችሁ መንገድ ላይ ስትሄዱ፣ እግዚአብሔር ባሳያችሁ አቅጣጫ ስትሄዱ የእግዚአብሔር መንፈስ እያበረታችሁ ይሄዳል። ወንድሞች ሊገድሉት ተነሱ አይልም። ወንድሞች ድንጋይ ሊወግሩት ተነሱ አይልም። ወንድሞችም በቀዳዳ በቅርጫት ምን አደረጉት ይላል? አሾለኩት። ወንድም ገዳይ አይደለም። ወንድም ሞትን አስመላጭ ነው። ወንድም ሞትን አስመላጭ ነው። አያችሁ ምን ያክል ሪስክ እንደወሰዱ። የሱን ሞት ነው የወሰዱለት። ቢያገኟቸው ሲያሾልኩት ሲያስመልጡ ቢያገኟቸው ገዳዮቹ ኃይለኞች ናቸው፣ ገለው ያጠፉ ነበር። ነገር ግን የወንድማቸውን ሞት የራሳቸውን ወስደው በህይወታቸው ቀይረው ለሚቀጥለው ለእግዚአብሔር አጀንዳ ሙሉ አደረጋቸው። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። መንፈስ ቅዱስ አሁን የሚፈልገው በመንገዱ የሚሄዱ ልጆች ይሄንን እኔ አልወድም። በዚህኛው መንገድ ደስ አሰኘኝ በመንልበሳ በዛ ህይወት በዛ መንገድ ውስጥ የእግዚአብሔር ሙላት አለ። አዲስ ነገር ይሆናል። አዎ የአዲስ ነገር ግን የሚሆነው እግዚአብሔር በመረጠው መንገድ ውስጥ የሚሄድ ነው። ወደ አዲሱ ነገራችን የምንደርስ አያችሁ ወደ ምንፈልገው አቅጣጫ ለመሄድ አዲስ ቶሮንቶ ልትሄዱ ስትነሱ ጂፒኤስን መከተላችሁ ግዴታችሁ ነው። ማታውቁት ቦታ ሲሆን ስፔሻሊ ጂፒኤስን ሌፍት ስትል ሌፍት ራይት ስትል ራይት እያልን ነው የምንሄደው። ለምን? ዴስቲኒያችንን አይተን
እንዴት እግዚአብሔር በዚህ ሂዱ ሲለን አይ ደስ አይለንም ብለን የራሳችንን መንገድ እንሄዳለን። ከኪሳራ ህይወት እግዚአብሔር ይጠብቃል ወገኖቼ። እግዚአብሔር ይፈልገናል። በጌታ በኢየሱስ እኔ ጸልያለሁ የዘላለም አምላክ እግዚአብሔር በራስ መንገድ ሄደን ከመክሰር እንድትጠብቀን በናዝሬቱ በኢየሱስ ክርስቶስም የልብን ፈቃድ ያንተን ሐሳብ አድርገን ማለፍ እንድንችል እንድትረዳን ጸልያለሁ። በናዝሬቱ በጌታ በኢየሱስም የመጣው ቃል ለጥቅም ለህይወት እንዲሆንልን ጸልያለሁ። በአባቶቻችን ህይወት ውስጥ ያለፈ አንተ በምትፈልገው መንገድ ሄደ ብርታትና ኃይልን መንግስትን እንደሰጣቸው በኢየሱስ በእኛ ህይወት ውስጥ በምትወደው መንገድ ውስጥ መርተህን አንተ ያየው ጋር እንድታደርሰን ቀኛችንን ፈቃዳችንን ላንተ ሰጠን። ስለሰጠን ጊዜ እናመሰግንሃለን። ድንቅ ሆኖ በጌታ በኢየሱስ ክርስቶስ ስም ጸልየን። ዘመናችሁ የተባረከ ነው። ወዳችኋለሁ።